ዲያሪና ፈገጂ አይሆን የራሱ ትርትሪን ካየሁት እኮ አንድ ሰዓት እናንተ እኮ ፊት ታደርጋላችሁ። አንተም አላት ከአንድ ባህር ነው ባህር ታገኝታለ ነገሩ ባልና ከአንድ ወንዝ ይቀዳል አይደል እንዴ የሚባለው? አቡሽ ልንሮጥ አሁንም ልንሮጥ ነው። ቆይ ፖሊስና ሌባ ጨዋታችን መች ነው የምናበቃው? እኔ ግን ምን አለበት የዛኔ እንደ ይህን ሰውዬ በካልቾ የመጣሁበት እግሬ ቁምጥራ። አንተ እኮ በካልቾ ብለህ እኔ ያላረኩትስ ያልመጣሁትስ በባዶ ሜዳ መሮጡ ሰው አላሳስብም። አቡሽ እንጋፈጥ። እባክህ በጣም ነው እንዲህ የምትጋፈጠው? እነዚህ የሰማይ ስባሪ የሚያክሉ ሰዎች ነው እንጋፈጠው ማላ በቃ እኔ ማሩ ነኝ ከረሴ እመጣለሁ ከምሴ እኔ ያልኩት መራባ እነሱ ያሉት ያለባ የኔ ፍልቅልቅ ደስ ስትይ እኮ ስስቂ እራሱ ኪሩ የጠፋ ሰው እንዴት ነሽ? እንዴት ነህ በእናትህ? አለሁልሽ። ደህና ነሽ? አለሁልህ። ምንድን ነው እንዲህ መጥፋት? ምነው ጄሪ እየፈለገሽ ነበር? አልፈለግኩህም፣ ግን ሁሉም ፒስ ነው። አለሁልሽ። እኔ ፒስ ነኝ። አንቺ ፒስ ነሽ? ግን እኔ ጋር ሁሉም አሸወና ነው የምልህ። እና እንዴት ነህ በእናትህ? በጣም እየጠፋህ ነው ኪሩ። ኧረ ምንድን ነው ጄሪ፣ እኔ በጣም ግራ እያጋባሽኝ ነው። ምን ሆነብሽ? የሆነ አራዳ ሙድ ነገር። ምን ታረጊዋለሽ? ማን አራዳ ጀንጃኙ ሲኖርሽ ሙድሽ ሁሉ ያራዳ ነው የሚሆነው። ማን ነው ደግሞ አራዳ ጀንጃኝ? ለምሳሌ አንዱ አንተ ነህ እንዴ ጄሪዬ። እኔ አራዳ ነኝ እንዴ? ቀላል እንዴ? ንግግር ሁሉ እኮ ያራዳ ነው። በተለይ መሀል ላይ ጣል ጣል የምታረጊያት ነገር ቀውጤ ናት። እና በቃ እኔንም ባታገኝ ስለኔ ታስቢያለሽ ማለት ነው? እኔ ጄሪ ትዝም አትለኝም? አይገርምህም? ውስጥ በጣም ብዙ እኔዎች ስላሉ እነሱ የሚጠይቁኝን ጥያቄ መመለስ ራሱ ለኔ በጣም ትልቅ ስራ ነው። ወይ ጄሪዬ ግን በጣም ናፍቀሽኝ ነበር በእውነት። ኪሩ ግን እኔ የምልህ ታፈቅረኛለህ እንዴ? እንዴ በጣም ነው ማፈቅርሽ። ለምን ትጠራጠራለሽ? ሲጀመር ለምን ጠየቅሽኝ? የአፍቃሪ ሰው ባህሪ ግን እያየሁብህ አይደለም ማለት። ለምሳሌ እኔ የምታፈቅረኝ እጅህ ላይ ወይ ደረትህ ላይ ወይ ደግሞ ግንባርህ ላይ ስሜን ወይ ደግሞ ፎቶዬን መነቀስ ነበረብህ። እኔ እኮ ልቤ ላይ ነው ታቶሽን የተሰራሁት የኔ ንግስት። አይ አንተ በቃ ሰከስከኝ ማለት ነው። ይሁንልህ። ለማንኛውም ስራ ከሌለ ሸኛኝ እስኪ። እንዴ ጄሪዬ ምን ስራ አለኝ አንቺ ከመሸኘት ውጪ? አንቺ ስራዬ እኮ አንቺ መሸኘት እኮ። ይሁንልሽ። ጸዴ ቲፕ ነው ደግሞ ንገጂ። ቲፓ ደግሞ በአይነት ብትሆንልኝ። አርፈት እስኪ። እንዴ እኔ አንቺን የምታገል ቂጥ መጥቼ ሁሉ ጣጣው ትልማ እንዴ? ወይኔ እንደዚህ መተህ ነው አረ ይኸውልህ የዛሬን ማረኝ እንጂ ጻነ ቂርቆስን ቂጥ የሚባል ቦታ አልደረስም። እኔ ቆይ መች ሄሮ ያንተ ቆሊ ግፍፍ ይበል በእናትህ። የሆነ ሰርካር የሚባል ሰው እያለ እሱና ሁለት ጋርዶቹ ሊገድሉን ሲያሳድዱን ምን አለበት? ምን አድርጋችሁ ነው እንዴ? አሻንቲ ቺኩን ቀማ ስንሳደድ ደግሞ ይሄ ደግሞ በካልቾ መጣው። ያው እስከ ዛሬ ድረስ እንደዚህ ያለ። ቆይ ሰርካር ማን ነው? ሰርካር ነው ያ የክብሪት እንጨት የመሰለ ሰውዬ። በእናትህ በዛ ሰውዬ እኔ በዛች ቂጥ መገመት ነው የሚያጸው። ቆይ ታዲያ በዚህ ሁኔታ እስከ መቼ ነው የምትቆየው? ኧረ ቀስቲ እኛም መች እናውቃለን። በቃ መላ በለን እንዴ። እኛ ተሰቃየ ነው። በቃ ሁለት ጋርድ አለ፣ አንድ ሰው አለ። በቃ እሱ ሶስት ናቸው። ያኛው ግዙፍ ነው። አንተ ምን ያህል እስቲ እናንተ እንደምንም ብላችሁ አንዱ ታዘናጉታላችሁ። ከዛ ሁለቱንም ፍላት ካበላናቸው በኋላ ሰርካል በጣም ቀላል ነው። ቀስቲ ሁለቱንም አራት በለው እኮ አንደኛው ምን እንደናል እኮ አንተ ግዙፍ እኮ ነው። የሰማይ ስባሪ የሚያል አንተ ሁለቱን ያዝልን፣ እኛ ሰርካር ነው። ሰርካል አይከብደድ ባይ ጆሮና ጆሮን ይዘን እሱ ይዘን ሜዳ ያቅተን ቀስታንቶ አታብዘው በቃ ተስማማ ጎበዝ ነው። ከታኮኒ ልጅ እናት ቀስቴሻ የቂጥ አስመላል እሺ እንዴት ገቡ ይባል? በእርግጠኝነት በዚህ ሰዓት የት በሄደው? እዚሁ እኮ የተደብቀው ይሆናል። በዚህ ፍጥነት የት በሄደው? ሰማኛል። የገቡበት ገብታችሁ የምታመጡን ይፈልጋል። ደቦ ውስጥ ያቀፈልጓችሁ ዳያው ሊዱ ታዛዥ ነኝ አለቃ። ከገቡበት ገብቼ አመጣችኋለሁ።
አቃጁ ላላፒስ ነው አለን ፒስ ነው አለልሽ። ቆይ ቃጁ ላላ ምን ሆነሽ ነው የከፋሽ? ምንም አልሆንኩ። ታውቂያለሽ አንቺ እኮ ስትከፊ ፀሐይ ራሱ ትሸማቀቃለች። አቡናታ ምንም አልሆንኩም አልኩ አይደል እንዴ? እሺ አትቁጭ። ታውቂያለሽ ስታኮርፊ ውበትሽ ከአሽዋሪ ውበት የበለጠ ታምሪያለሽ። አንተ ልጅ ቆይ ዛሬ ሙድ ያዝባት ተብለ ነው እንዴ ተላከው? ኧረ አይደለም ቃጁ እኔ እኮ ልብህን የነገርኩሽ። ልብህን አውጥቼ ልበቢስ ከማረጌ በፊት አፍህን ዝጋ። እሺ ወይ ግን እንደዚህ ያስጨነቀሽ የአሻንቲ ጉዳይ ነው? እባክህ እሱንማ በባሊም በቡሊም ብለን አስፈትተን ነበር። አይ ቃጁ በቃ አንቺ ያለሽበት ኦፕሬሽን ከና ይወጣለትማ። ጀግና እኮ ነሽ። እንዴ ማላገጥ ይኸውልህ ናታን ይሄንን ምላስን ቀዳድጄ ለኦፕሬሽን እንዳይመች ነው ማረግልህ። ኧረ ቃጁ ቆይ ምን አድርጌ ነው ዛሬ ሊል ጨክነሽብኛል? አንተ ነህ የማይሆን ነገር የምትወከው። ቆይ አሁንም ባለፈው ባደረኩት ነገር ደብሮሻል? አረ በጣም ደስ ብሎኝ በደስታ ርችት ልተኩስ ነበረ ግን ተወደደብኝ። ቆይ አንተ ጉንጬን ሳላስበው ነድፈኝ ምን እንዳረግ ነበር የጠበቀው? ጉንጭ እኮ ዘመድም ይስማል። እኔ ደግሞ ሌላ ነገር አስቤ አይደል የሚሳምኩሽ አይደል? እንደዛ ብለህ ድገመውና ይሄንን አናትህን በርቅሽል ዘመድህንም ጠላትህንም አንድ ላይ ነው ማደባልቅልህ። እሺ በቃ ሶሪ። እኔ ግን ለጨዋታ ነበር። ምን አይነት ጨዋታ ነው? ይኸውልህ መሳም ትስማለህ ግን እኔ ከእናቴ ውጪ ማንም ስሞኝ አይቀም። ደግሞ እንዲስመኝም አልፈልግም። እሺ እስቲ ማይ ህፃኑን የምሬን ነው። የስ አቡ ይመችኝ እናቴ። ምንድነው ደግሞ የሚመችህ? ያው የመሳም ድንግልናሽን ይስርኩት ነኝና። አቡ ደግሞ ምን አይነት ደባሪ ጭቡ ነው? አቡ ፍታ በቃ። ወይ ሌላ ጭቡ ካለሽ ንገሪኝና ላፍታታሽ። እሺ ከመሳም ውጭ አለ የለኝም። ግን አንቺ የፈለግሽው ምረጭ ፋው ነው ማድረግሽ። ናታን እስከ መቼ ነው የምጠብቅህ? እስከ መቼ ነው እኔን ላለማየት ፊትህን የምታዞረው? ቆይ ለምንድን ነው እኔን ለመረዳት የከበደ? መሲ አይላ ሰላም ነው አለ። ናታን ገማን ጋር ነው። ቃጀል ትባላለች። ምን ሆነች? እንጃ። መሲ ከዚህ በላይ መጎዳት አለብሽ አይመስለኝም። የሆነ ነገር ባረግ ጥሩ ነው። አይቃጁ አንቺ እኮ ስትስቂ ፀሐይ ራሱ ትሸማቀቃለች፣ ታፍራለች፣ ገባች፣ አፈረች። አቡ ጀመረ ደግሞ ናታን በቃ። ቃጁ ላላ ምን አደረኩ? ውበትሽን እኮ ነው ያደነኩ ያለሁት። አልፈልግም እጭ ቃጁ ወሬ ነው የምትሄጂ። ውበት ማድነቅ አይቻልም፣ ፈገግታ ማድነቅ አይቻልም። ጠብቂኝሽ። አረ እየደረሰን ነው ናቸው። ሄደሽ አንቺ ምን ታደርጊያለሽ? በቃ ፊክስ ማለት ሁለቱንም ደምሰስ ነው በቃ። ሂድ። አሁን አንዱ እንደምን ብላችሁ ታዘናጉታላችሁ። ሌላው ለኔ ተወው። ግን ለስምህ ሶስቱንም ዘረራችሁ። ቀስቲ ጀግናው አንበሳው አንበሳው እኛ እንደዚህ ፈርተን እንዳይመስል። ይሄ ለኔ ትልቅ ነገር አለ። ማኖሪያ ታብዙ ነው። ሽንታሙ ይችላል። ይኸውላችሁ አሁን ግርግር አትፍጠሩ። አርፋችሁ ለስራችሁ። ማንነቴን ያወቃል መሰለኝ። ሰርካል እኮ ነኝ። ማንነትን ቀቅለ ብለው እሺ። አቤት በቃ አንቺ አይደለም አንተ ትልቁ ነህ። እኔ ሰርካን መትቼው ስለማላውቅ ደግሞ እኔ ሰርካን ምን አገባኝ? እኔ ትልቁ ችግሬ እኮ እኔ ከሰርካር ጋር ነው አይደለ? ችግሬን ከሰርካር ጋር ጨርሳለሁ። አንተ ትልቁን ጋር ትይዛለህ። እኔ ምን አገባኝ እንዴ? ሰርካን ይዛሉ፣ ትልቁን ትይዛለህ። እኔ አያገባኝ ነው። ላጥ ብዬ እኮ ነው እዚህ የገቡት። ሰርካን እኔ ይዛለሁ። እኔ እንደምንም ብዬ ማን ነበር ነው አንተ ሰርካር እንደዚህ የምትናገረው? አንተ ራሱ ማን ነበር? በቦለስ በቃ ናነሱን ያለው ምንም አይነት አማራጭ የለንም። ወንድ ልጅ ቁርጥ
ሄሎ የኔ ጀግና ልቀቀኝ! ጀግና ሲጀምር አንተ ጥይት ያለ ሰው ተራራ ነው ግፋ ፍራርቴ ነው ዘራፍ አካኪ ዱብ ዱብ ባይ እንደበረዶ በልጅነቱ በረ እኔ ምንም ማውቀው ነገር የለም። ያው ችግር ከእሱ ጋር ነው። ይኸው ከእሱ ጋር ፊቱ እኔ የለሁበት በቃል አልተባተው ሚስትን እኔ ያልቀሟት አንበርከው ናተንበርከው እሺ ያው ተንበረከኩኝ። ምን አማራጭ አለኝ? አንተ ፈራርቴልኝ አንተ ወንድሜ እንዴ ጎልያድ እንዴ መብረቅ አንተ መሾጦ ባሪ እኔ ሰርካልን እኮ አላውቅኝ መታኝ ሰርካል እኔ ምን አደረኩ? እኔ ምን አደረኩ? ዝም በል እንዴ ጠፊ እሱ ነው በካልጆ እንዴ ወንድሜ ምን አድርግ ነው የምትለኝ? ቂጣ እንዳታው እኔ እኔ ሰርካልን ማንም እንደዚህ ልቆኛ አያውቅም። እኔ በእግሬ ነው እንጂ በስንጤው ብቻ አለው እንዴ ረጅማ ስለትም አለው እንዴ ነገር ትሰማኛለህ? እኔ ሰርካል በቀላሉ እንደማልቅ ነግሬ ነው። አላገኝ እኮ እንዴ አንቺ ኪታማች አታ ሰርካል የኔ ዋሳ የኔ ነፃ አውጪ የኔ ኔልሰን ማንዴላ ፖሊስ ማይኮ ዝም አትበል አጫውተኛ። ወድጄ ነው እንደዚህ የምንለው? እና እኔ አስገድጄ ነው? ይኸውልሽ ከባለፈው ጀምሮ ያንቺ ሰላም በጣም እያሳሰበኝ ነው። አልገባኝም። ያኔ ማክቤል አይቶን ነበር፣ ግን ደግሞ እስካሁን ምንም እንዳላለች ነው ነገርሽ። ስለዚህ የሆነ ያሰበው ተንኮል አለ ማለት ነው። እኔ ግን አይመስለኝም። እና እንዴት ሊሆን ይችላል? ምንም ያላለኝ ተረድቶኝ ነው የሚመስለኝ። ወይ መረዳት! ወንድ ልጅ እኮ ነው አንቺ ያምሻል እንዴ? በዛ ላይ ደግሞ እኮ ፍቅረኛሽ ነው። እኔ እኮ ተረድቶኝ ያልኩህ ባህሪው በደንብ ጠንቅቄ ስለማውቀው ነው። ኧረ ባህሪው እንዴት ነው በእናትሽ? ሂስ ሶ ፖዚቲቭ ፖዚቲቭ ማን እሱ ነው አይደል? አዎ ማክቤል ነው። እና ለምን አታነሽለት? የት ነሽ ካለኝ ምን እለዋለሁ? ከአንተ ጋር ነኝ ካልኩት ደግሞ በጣም ነው የሚደብረው። እኔ ግን አለማንሳትሽ ጥሩ መፍትሄ ነው ብዬ አላስብም። አንሹ ፕሊስ አንሹ። ሄሎ ማክቤል። ወይ ቤብ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ እኔ ቆንጆ። ንፍቅ ብለሽ ላገኝሽ ፈልጌ ነበር። ቤብ እኔም እኮ ባገኝ በጣም ደስ ይለኝ ነበረ፣ ግን አልችልም። ለምን? ዳዳውን መምጫው ሰዓት እየደረሰ ነው። በእናትሽ እኔ ፍቅር ቤታችሁ በር ላይ ነኝ። ወጣ ቤና አይንሽን ልየው እባክሽ። ቤብ በእናትህ ትንሽ እንኳን እኔን ለመረዳት ሞክር። ስለማልችል እኮ ነው። እሺ በቃ አላስጨንቅሽም። ለማንኛውም ግን አይ ላቭ ዩ። አይ ላቭ ዩ ቱ። እኔ ባልሰራላችሁ ሲስተም አይደል። ለምን ዋሸሽ? እኔ እንጃ፣ ምናልባት ጭቅጭቅ ደብሮኝ ይሆን? ምናልባት እኮ ነው የተከታተለን ቢሆንስ? ጉዴ ፈላ። ጊሊያድ ግን እኔ እንደዚህ
እንደዚህ ከመጨናነቀኝ ምን አለበት ትንሽ እንኳን ፍሪደም ቢሰጠኝ። እሱ እኮ ፍሪደምሽን የከለከለሽ ስለሚያፈቅርሽ እኮ። እንደውምስ ጨዋታሽ እንዴት እንደናፈቀኝ እኮ ባካፎግሬ አሁን ስልችተኝ እንደው በየመንገዱ እያገኙ የሚሰክሩ ልጆች ናቸው። እንደው ማን የሰከሰሽ እንዴ? ከአንተና ከአሻንቲ በላይ እንደው ሳክሳው አለ እዚህ ምድር ላይ እንዴ? አሻንቲ ስትይ ወይ ጉድ ነግሬሻለሁ። አሻንቲ እኮ አገባ። አያደርገውም። አደረገው። እኔ ለማን ጥሎኝ ነው እሱ የሚያገባው? እኔ ነዋ። እንዴ ረዛ አንተ እኔ እኮ ከአሻንቲ ጋር በጣም ብዙ ተነጋግረናል እኮ በጣም ብዙ ነገር። እሺ እንዴ ያማል እንዴ? በጣም ብዙ ነገር ምንድነው? በጣም ብዙ ነገር ምትነግሪኝ? ለምሳሌ አሁን ታድጊያለሽ፣ ከዛን ትምህርትሽን ትጨርሻለሽ፣ ከዛን በኋላ እንጋባለን፣ ከዛን እንወልዳለን ተባብለን እኮ ተነጋግረን ቃሌን ሰጥቼዋለሁ። እንግዲህ የቀለድኩ አይደለም የእኔ እናት። እረፍ በይው፣ አግብቶልሻል። እንዴ ቆይ መቼም ግን ማለት ነው እንደው ልጠይቅህ፣ ምን አይነት የባል ጠም ያለባት ሴት ብትሆን ናት አሻንቲን ያገባችው? ኧረ ሌላም ታምር አለ በላሽ። ከመንገድ ላይ ከሰው ቀምቶ ነው ያገባት አሉ። አሻንቲ እኮ ሲጀመር አያደርገውም አይባልም። እንዴ ግን ማንኛለሽ ልጅቷ? ኧረ እኔ አላውቅም። እኔም ቅድም አቡሽ ጋር ደወልኩኝና ስለ ቀስቴ ልጠይቀው ደወልኩልሽ። እሺ ከዛ በኋላ ሉታል ብሎ ገረፍ። አይ ጉድ! ቀስቴ ግን እቹቻ ተፈታላት አይደል? አዎ ተፈታላት እኮ። እኔ የምልሽ ቆይ ለምን በዛውም አሻንቲና ባለቤቱን አንጠይቃቸውም? ከዛ ደግሞ ቀስቴንም እንዴት እንደተፈታ እንዴት ነበር እስር ቤት ለምን አንጠይቀው? ምን ነው አንተ ከኔ ጋር እንደው ባልና ሚስት ማጫወት ፈለግከሳ? ምን ነው እንደ ባልሽ ካልሆንኩ አልክሳ? ጨምላቃ ለራሴ ነው ልቤ ተሰብሯል። ምን ሆነ ደግሞ ልብሽ የተሰበረ? አሻንቲ እኮ እኔን ጥሎኝ አገባ፣ ሌላ ሴት አገባብኝ እኮ። እንዴት ልቤ አይሰበርም? እሱ እንደሱማ በጣም ከባድ ሲቹዌሽን ውስጥ ነው ያለሽው። ልቤ ተሰብሯል። ምን ቆይ ግን ለምን አትደውልለት? ማን ጋር? አሻንቲ ጋር። ኧረ ቴጄ ይቅርብሽ። በዛ ላይ ደግሞ እኮ ባለ ትዳሮች ናቸው። በዚህ ሰዓት አልጋ ላይ ተቃቅፈው ተኝተው ሊሆን ይችላል። ባልና ሚስት ሆነዋል። አዎ እኔና አንቺም እኮ ባልና ሚስት ዛብር እንዳጨርሰው። አባኪያ አሁን ደህና ነህ አይደል? አዎ ደህና ነኝ። ይኸውልሽ ለአንቺ አይደለም ድብድብ የጥይት ሩምታ እንዲህ ቢዘንብ ራሱ ማንንም አልሰማም፣ ምንም አይሰማኝም። ወይ የኔ ጀግና ትለይብኛለህ እኮ። አንቺ ራስ እኮ እንዴት እንደምትለይ። ይሄ የፍቅር መቀስ ደግሞ ደወለ። እዚህ ኪሩ ይባላል። አላውቀውም። ችጋራም ስለሆነ ባታውቂው ነው የሚሻልሽ። ደግሞ ድምፁን ላሰማሽ ላውራ። አንተ ግን በጣም ትገርማለሽ። ክብሬ ነሽ፣ ህይወቴ ነሽ፣ የልጅነቴ ብለህ እንዳልሰከስከኝ እኔ ደግሞ ጥያቄህን ተቀብዬ ቆይ ይሄን ልጅ እሺ ልበለው ወይስ እምቢ ልበለው ብዬ ጥያቄህን እላይ ታች እያደረኩኝ ሳስብ አንተ ከመሬት ተነስተህ ሌላ ሴት ታገባለህ አሻንቲ? እኔ ላይ ቺት አሻንቲ? ምን ማነሽ ደግሞ አንቺ? እስክስ ማለት ይሄን ነው አንተ? እኔ እንጀሪ ነው ማነሽ? ሲጀመር ድሮም ወንዶች እኮ እዛም እዚህ ማለት ትወዳላችሁ። ይኸውልሽ ሴትዮ ተሳስተሻል ብዬሻለሁ። አንተ እኔ ሴትዮ አንተም አልተባልክሽ የሆንክ ሰውዬ። ሴትዮ በህግ አምላክ ብዬሻለሁ፣ በህግ አምላክ። አንተ ኪሩ ማንን ቀጥረህ ነው እንደዚህ የምታሰድበኝ? ወይ ይኸውልህ ዛሬ እንደዚህ መልክ እንደሰራ የምትቀር እንዳይመስልህ እሺ። እንደው ሞቻታለሁ እኔ ጄሪ። እንደው ስማኝ በደንብ አድርጋ አዳምጠኝ። እንደው ጄሪ ምን አለች ትለኛለህ ነገ ማለት ነው በዚህ ስራ ተጸጽተህ እንደው ጄሪዬ ማሪኝ፣ እንደው ጄሪዬ እባክሽ ብለህ እግሬ ላይ ባትወርቅ እኔ ጄሪ አድርጌ ሞቻታለሁ። አንቺ ማን ስለሆንሽ ነው አባኪያ የምትናገሪው? በቃ አልፈልግም ማለሽ አይደል እንዴ? አንቺ ደግሞ ማነሽ? ኪዱ እባላለሁ፣ የአሻንቲ ሚስቱ ነኝ። እሺ ሂጂ። አንቺን ብሎ ኪዱ ደግሞ ስታስጣላ ምን ትላለች እቺ? እንደውም የአባቴ አምላክ ጎሮሮሽን በቆርቆሮ ሚስማር እንደው ክድል ያድርግልሽ። እሺ አሜን። ንፍጣ አንተ እንደው ጄሪዬ ማሪ ወለለ እያለ እንትን እንዳለ አሁን በማንም ያሰድበኛል። አይገርምሽ? ድሮም አፈቅድሻለሁ ምናምን እያለ የነበረው ሲሰክስሽ ነበረ ማለት ነው። ይሄ አንተ ልጅቷ ደግሞ እንዴት ነው የሚያደርጋት? ማን አባቷ ስለሆነች እንደዚህ የምትሆንብኝ? እኔ እኮ ጄሪ ነኝ፣ አላወቀችኝም ነው? አይገርምሽም? ሲጀመር እቺን ከመንገድ ላይ አንስቶ ነው ያገባት። ይሄማ የሆነ ጤናው የማይሆን ነገር ነው። አሻንቲ ግን እንደዚህ ነበር። ጤናው የማይሆን ነገር ነው። ቢጤውን ያገኘው ሁለት ለፍላፊዎች አንድ ላይ ሆኖብናል። በእናትሽ ማኪያ ኮራሽኝ። የኔ መከታ፣ የኔ ሰላም አስከባሪ፣ የኔ ጠበቃ። እንደው ምን ልበልሽ? ቃላት እኮ አጣሁልሽ ስላንቺ ሳስብ። እንደዛ ከሆነ ዝፈንልኛ። ምን ብዬ? ቃላቶች ያጥሩኛል። ደግሞ ለዘፈን አንቆረቁረዋለሁ። ቃላቶች ያጥሩኛል፣
ምን ብዬ ላድንቅሽ እንዲያው በደፈና ሞናሊዛ የነሽ ሞናሊዛ የኔ አባት ኑሪልኝ። በል በቃ ኪሩ፣ ያውልህ ስልክህ። አንተም ወደምትሄድበት ሂድ፣ እኔም ወደምሄድበት ሄዳለሁ። ካሁን በኋላ አጠገቤ እንዳትደርስ። አላቅህም፣ አታውቀኝም። እንዴ ለምን እንደው ምን አጠፉ? ያው ወንዶች ስትባሉ ያው ናችሁ። ያውልህ ወንዶች በአላማችሁ ማጸኑ፣ አላማችሁ ምን እንደሆነ የምትፈልጉትን የማታውቁ ከንቱ ፍጥረቶች ናችሁ። እንዴት እንዴ? ምን ሩቅ አስኬደ ኪሩ? አሻንቲን አታየውም እንዴ? እወድሻለሁ፣ አፈቅርሻለሁ፣ ህይወቴ ነሽ ገለመሌ ሲል የከረመ ሰውዬ እንደ ድንገት አንድ ሴት አገኘ፣ ሂሮ ተጣበቀ። አታየውም? ምን ሩቅ አስኬደ? ሁሉም ወንድ እኮ ይለያያል። የኔ ወንድም ይኸውልህ፣ ለኔ የቢራም ጠርሙስ የአምቦሃም ጠርሙስ ነው፣ ልዩነት የለውም። ውስጥ ያለው ነገር ግን ይለያያል። እንዴ ሰውዬ፣ እኔ ለምን ውስጥ ድረስ ገብቼ ይጨነቃለሁ? ከሬ ያላችሁም እንዴ? ሲጀመር ይኸውልህ፣ ጥያቄ ምንድን ነበረ? አፈቅርሻለሁ ነበር አይደል ያልከኝ? እንደውም ቁርጥህን ወቃ። እኔ ባለትዳርና የሁለት ልጆች እናት ነኝ። ጄሪዬ፣ የኔ ግራ አጥንቴ፣ ያላንቺ እኮ ባዶ ናት ህይወቴ፣ የኔ ማርና ወተቴ። ኪሩዬ፣ የኔ አስመሳይ፣ ከቶም ቢሆን አይንህን እንዳላይ። አስመሳይ አልሻት እኮ አማላይ በሚለው ቢተካ እኮ ጥሩ ነበር። እሱ ሲያምር ይቀራል። እሺ ሾካካ ሲያስጠላ። ወይ ረቂት ነፍሳቴንም እንጃ አለ ሰውዬው። ወይኔ ቂጤን በሳስተኝ። ስትሮበሪ ነው ያደረገኝ። ቂጥ ግን ተርፏል። ሰርካል ግን እናቴን የመቸው ብድሩን የማይመልስ ወንድ ልጅ አይወለድ አይደል የሚባለው? ጅል ቀስቴ እንዴት አልኩ እንደመጣው እኮ ስላላየ ነው። እችን ጭዊ ደግሞ መንደር ለመንደር እየዞርኩ ባላፈላ እኔ አቡሽ አይደል። ይኸውልህ ይህን ነገር ሌላ ቦታ ልስማውና ይኸውልህ መሀላናትን በሳሳላለሁ። እኔም አልሰማም። ቆይ ግን አሻንቲ ባልጠፋች እንዴት ራሱን እዚህ ነገር ውስጥ ይከታል? ቀስቴ እኮ ስላላየ ነው። ቺኳ እኮ በየሁለት ደቂቃው ናፈከኝ እያለች እኮ ነው አዛ የምታረገው። ይችማ የሆነ ተልእኮ ይኖራታል። አንተ ደግሞ ከሸቢ ከወጣ በኋላ አንዴ ሚሽን አንዴ ተልእኮ እያልክ መውጣት ጀመርከው። መቼ ነው? ወርጅ እኮ አይደል። እና ምንድን ነው? ይኸውልህ ከመርማሪ ጋር እኮ ነው ታስሬ የነበረው። እሱ ደግሞ በጣም ብዙ ነገር አስተምሮኛል። እሺ ምን አስተማረ? በእናትህ ይኸውልህ ድንገት ወደ አንተ ህይወት የሚመጡ ሰዎችን በአንክሮ መመልከት አለብህ ብሎኛል። ዋው አንተ ምን አይነት ጠጣር ንግግር ነው የተናገር? አንክሮ ነው ያልከው? ቆይ አይባልም እንዴ? እኔ እኮ እሱ እዛ ሲናገር ሰምቼ ነው እንዴ። አሬ ይባላል። አሁን ለምሳሌ ቅድም ሰርካል ሚጊን በካልቾ ሲመጣ በአንክሮ ነው። አንተ እኮ ተተፋታኝ እንጂ በእናትህ ተወኝ። አሁን እንደ ወንድም ስመክርሽ ማለት ነው። አሁን እቤት ገቢና ውሃ ታሙቂና ማለት ነው ቂጥሽ ድሽት ታሪክ ታጥቢያለሽ። ያለበለዚያ ውሃ ልኩን ስቶ ማለት ነው አረማመድሽ ራሱ ይቀየራል። አንተን ሰርካሪ ወጥቅሽ ቀስቲ ቤዛና ቹቻን አስታረቃችሁ? ማስቀየስሽ ነው ገና ነው። ግን ደግሞ ቤዛን አውርቻታለሁ። እስከዛ ድረስ ደግሞ እናንተ ራሳችሁን ችግር ውስጥ አትክተቱ። አሁን ነው መሄድ ያለብኝ። እሺ የት? አሁን ለምን ሄዳለኝ? ትተኸኝ የሆነ የማደርገው ነገር አለ። አንተ ግን በእናትህ ፍርሃት የለው ቀስቲ ባይኖር ኖሮ እንዴት ነበር የምንፋታው? አይውላችሁ ከዚህ በኋላ ሰርካል በጭራሽ ነው የማይፋታ። ስለዚህ ሁለታችሁም ተጠንቀቁ። እሺ እዛ ሻንቲ ማኪያ አባኪያ እያሉ ፍቅራቸውን ይገላለጻሉ። እኛ ችግር ውስጥ እንገባለን እንዴ። አሁን በቃ መሄድ አለብኝ። ችግር ካለ ደግሞ ደውሉልኝ። እንደውላለን። መከታችን አባታችን ቀስቲያችን ይላል። ተደፍኖ ነበር ፈስሺ ምን አባ ነው የሚያስከትለው? ማክቤላው ነው የፈራሁት የለም። ይኸው እየተከታተለን ነበር ማለት ነው። ወይኔ ጉድ ይፈላ። በእናትህ ሆነሽ ምን ይሻለናል? እኔ ምን አውቃለሁ። ያው ችግር ሊፈጠር እንዳይሞክር እንግዲህ ታወቀ ነው። ምን አይነት ደባሪ ቀን ነው በእግዚአብሔር። አሁን በቃ መጣላታችን ነው። ኡፍ አሁን በቃ ምንም አትረበሽ። ረጋ ብለሽ ለሚጠይቅሽ ጥያቄ ረጋ ብለሽ መልስ ስጪው። እሺ እንዴ ሃይ ቤቢ። ሃይ እንዴት ልትመጣ ቻልክ? እያየሁሽ ነበር የደወልኩልሽ። አም ሶሪ። እኔ እኮ ግን ልዋሽ ፈልጌ አልነበረም። ማስረዳት አይጠበቅብሽም። አሁን ግን ብቻችንን እንድንኖራ ነው ፈልገው። ሂድ እያልከኝ ነው? አዎ ከዚህ ብትሄድ ደስ ይለኛል።
ከዛ በፊት ግን አንድ ላስረዳ የምፈልገው ነገር አለ። ምንድን ነው የምታስረዳኝ? ከኔ ጋር በተገናኘች ቁጥር የሚሰማህን ስጋት አውቀዋለሁ። አሁን ካንተ ጋር ምንም አይነት ነገር ዞር በል ከዚህ። አውች ቤቢጂን በጣም እያሳመምከኝ። ጅማምሽ እዛ ሄደን እናውራለን። ተረጋጋ እንጂ ልጅቷ ልቀቃት። ልቀቀኝ፣ ወደዛ አለቃትም። እያረክ ያለው ነገር እኮ ትክክል ነው። ልጅቷ ልቀቃት ብያለሁ። አለቃትም አልኩ። ፕሊዝ ካም ዳውን። እንዴ እያደረክ ያለው ነገር ትክክል አይደለም። በጣም አግሬሲቭ እኮ እየሆንክ ነው። እባክህን ተረጋጋ። የለና እንትን ብትሰማ ትሻላለች። እሱን አንተ አትነግረኝ። በእኛ መሀል ደግሞ ምንም የሚመለከት ነገር የለም። እንዴ ምን እየተወረኩ ነው? እየተረባደው አታዋልኝ በል እንዴ ጄሪ ምንሽ ተረጋጊ። ጃፍሽ ባንቺ ተነሳ እዚህ ሁሉ ጦርነት ውስጥ የገባው እንዴ ወደ ዘይት አንቺ ቁጫጭ ስነ ስርዓት ይኖርሽ። እሺ እኔ ነው አንተ ቁጫጭ አንተ? አዎ አንተ። ቆይ አንተ ለምንድን ነው ከሰው ህይወት የማትወጣው? ተወን አልኩህ አንዴ። ይኸውልሽ ልተዋችሁ የምችለው እሷ ሰላም ሆና እርግጠኛ ስሆን ነው። ጊሊያድ ሂድ አልኩህ አይደል እንዴ? በቃ ሂድ። ለምን ደግሞ አትሰማኝ? ሂድ ተባልክ አይደል? ሂድ በቃ። የሰው ላይ ሰው ምንድን ነው እንዴ ሞጥኝ የምትለው? ይኸውልህ ሲስተም እኔ እሱ ነገር ሆልድ አደርገዋለሁ። አሁን እናንተ ከዚህ ሂዱ። እህቴ አንቺን ከዚህ አውሬ ጋር ጥዬሽ የትም አልሄድም። ሰውዬ ሂድ አልኩህ አይደል እንዴ? ሂድ ሂዱ። አንቺ ቆይ ምንድን ነው ችግርሽ? ቆይ አንተ ራስህ ምንድን ነው ችግርህ? ኢትዮጵያ ውስጥ ስንት ሴት ሞልቷል። ምንድን ነው የሰው ሰው ላይ እንዲህ ሙጥኝ ማለት? እኔ ሙጥኝ አላልኩም። እሺ እራሷ ናት የመጣችብኝ። ሲያይ ሆነ አምታታው በከተማው ነው የምትመስለው። ለነገሩ ቆንጆ ወንዶች ስትባሉ እኮ ሴት ማምታታት ትወዳላችሁ። ያን ያህል ቆንጆ ነኝ እንዴ? ማ አንተ? አዎ እኔ። ይገርምሃል ማለት ነው የማዳጋስካር አሳማ ነው የምትመስለው። ማዳጋስካር ደግሞ የት ነው? እኔ እንጃ። ግን ትሰማለህ፣ ባለፈው አስጠንቅቄያለሁ፣ አሁንም እደግምልሃለሁ። ስማ፣ ከወንድሜ ሚስት እራቅ። እንደውም መጀመሪያ አካባቢ ከእሷ ጋር መቀራረቡ ምንም ደስ አይለኝም ነበር። አሁን ግን በጣም እየሳበኝ ነው። አልገባኝም። ማለቴ ከእሷ ጋር መሆን በጣም እየወደድኩት ነው። እንደዛ ከሆነ ደግሞ ይሄ አናትን እንደ ደረትህ ለሁለት ነው እሺ የምከፍልልህ። ደረቴ ለሁለት እንደተከፈለ በምን አወቅሽ? ቆይ ኤልዳናን ልካት እኔ ልትሰማኝ ነው እንዴ? ሲያስጠላ ጅል ይረዛ። ውጫጭ ቤብ ግን ታውቀዋል፣ ሰሞኑን እኮ በጣም አግሬሲቭ እየሆንክ ነው ያለኸው። ታዲያ የምነግርሽን ነገር በጭራሽ እየሰማሽኝ አይደለም። ኤልዳና እኔ በጣም ነው የምወድሽ ታውቂያለሽ። ግን ደግሞ ያ ጊሊያድ የሚባል ልጅ ሆን ብሎ አንቺን ፍቅር ለማስያዝ እየሞከረ ነው። ቆይ ግን ለምንድን ነው የምልህን ነገር ማትሰማው? ልጁ እኮ በፍጹም እንደዚህ አይነት ሀሳብ የለውም። ኢቭን ካላገኘውም እያልኩ እኮ መጨቀጭቀው እኔ ራሴ ነኝ። ቆይ ለምን ደግሞ አይገባ? ጭራሽ እኔን አይገባ? ትሰሚኛለሽ ኤልዳና? ከአሁን በኋላ ያንን ልጅ ደግመሽ የምታገኙ ከሆነ የኔና አንቺ ግንኙነት እዚህ ላይ ያበቃል። ገባሽ? ገብቶኛል። አሁን ጆኒ ግን ይቅርታ አድርግልኝና ስለ ሰው ሊሆነ ነገር እየተሰማኝ። ምንድን ነው የተሰማክ? ትናንትና ፍቅረኛ የለኝም ማለቷ በቃ ውስጤን እየከነከነኝ ነው። በሰዓቱ በተሸር በቃሉ ፊት እንደዛ ማለቷ ልክ ነበረች። ሊሆን ይችላል እኮ ግን ሁኔታዎችን ሳያቸው የሆነ የማይነፋ ነገር አለ። ሆን ብሎ ጥያቄውን ያነሳው ደግሞ ኤልያስ ራሱ ነበር። አየህ፣ በሱ ተንኮል ተጠልፋ መስማት የሚፈልገውን ነገር ነገረችው። የእሱ መሳለቂያ መሆኔን ያናድደኝ ሲመስለኝ ይህንን አጋጣሚ ስትጠብቀው ነበር። እንዴት? የውስጧን ስሜት ቸር በቃሉ ምክንያት በማድረግ ማውጣቷ ነው። ካሌቦ ሰብለ እንደዛ አታስብም፣ ትወደኛለች። ቆይ በምን እርግጠኛ ሆንክ? አለ አይደል ብዙ ጊዜ ተጣልተን ነበር። ባትፈልገኝ ለመታረቅ ትችል ነበር። ካስታወስክ አንተ እያለህ ነበር መተህ ይቅርታ የጠየቀች። ግን በዚህ አጋጣሚ ይቅርታ ለመጠየቅ ትችል ነበር። ይኸውልህ ልብ ብለህ ካሰብከው አብዛኛውን ጊዜ የምትጣሉት በሷ ጥፋት ነው። አዎ እና በሷ ለመታመን ምክንያት እንድትጣሉ አልፈለገች ይሆናል። አለ አይደል ለሰው ወሬ ምናምን። አንተ ለኔ ስለምታስብልኝ ነገሮች ተገጣጥመውብህ ነው። አላውቅም፣ ሊሆን እኮ ይችላል። ግን ከልቧ እንደምታፈቅረ እርግጠኛ መሆን ይኖርብሃል። እሷ የምትነግረኝን ከማመን ውጭ በምን እርግጠኛ ልሆን እችላለሁ? ይኸውልህ ጆኒ፣ ታዛዥነቷን በተደጋጋሚ አላሳየችም።
ኤላ እንዳታገኙ ብለህ ብትነግራትም ደጋግማ አግኝታው እምነትህን አጉላለች። እና ያሰብከው ነገር አለ? ይኸውልህ አንተ ደግሞ በተራ ታማኝነትህን አፍርስና የሆነ ድራማ ነገር ሰርተህም ቢሆን በቃ አስከፋት። ከዛማ አንተ ከጥላት ጋር ሆኖ ራሱ ይቅርታ እንዳደረግክላት የምታፈቅረ ከሆነ ይቅርታ ልታደርግልህ ይገባል። ይቅርታ ካላደረገችልኝስ? እንደዛማ ከሆነ አትወድህም ማለት ነው። ለመለየት ያንተን ጥፋት ብቻ ነበር ስጠብቅ የነበረው ማለት ነው። ግን ይሄ ከከበደ ሌላ አማራጭ አይጠፋም። ምን አይነት አማራጭ? ግን ካልደበረ ነው እኮ። ምንድነው? ምን መሰለህ እኔ ማን ነኝ? እባክሽ አውቅሻለሁ እኮ ማን ነኝ? ቤትሽ ይሄ እኮ ድሮ የቀረ ሙድ እኮ ነው። አይደለሁም። አውቅሻለሁ። ጄሪ ነሽ። አይደለሁም። እና ማን ነሽ? እባክህ እኔ ነኝ። እንዴ ሂቡ፣ እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አለው። ምነው ስሜቴ የተረበሸ ይመስላል። እኔ? ኧረ አልተረበተበትኩም። እርግጠኛ ነህ? እንዴው እርግጠኛ ነኝ። እኔማ ዓይንህን የጨፈንኩት እኔ መሆኔን ስታቅ ትደነግጣለህ ብዬ ነበር። ኧረ እንዴ ለምን ደነግጣለሁ? ምናልባት ስለማጠብቅ። አሁንማ ፍቅሬ እየገባልሽ ስለሆነ እንደዚህ አይነት ነገር ማለቱ ካንቺ የሚጠበቅ ነው። ልክ ነህ። ከንፈርህንም ያልሳምኩ ሼም ይዞኝ ነው። እንዴ አረቀስ ምን ሆነ ነው? እውነት አሁን ነው የእውነት የደነገጥኩት። እንዴ ምን አስደነገጠ? እንዴ እኔ ማውቃት ይፈን የፈለገ ነገር ቢሆን ከንፈር ስለመሳም አታወራም። ሊያውም ከዩሲያስ ጋር ሰው ሆኖ እንግዲህ ማይቀየር የለም። ለነገሩ ልክ ነሽ። ቀርበሽ ስትይኝ የሚያጓጓ ማንነት አለኝ አይደል? እሱም መዋሸት አልችልም። ምን? ቆይ ሂቡ የምርሽ ነው? አዎ። ምን ነው ግራ ገባ? አይ የጠበቅኩት መልስ እሱን አልነበረም ብዬ ነው። እንግዲህ ሆነ። ሄቨን ግን በጣም ያስገረምሽ ነው። አይዞህ አትገረም። ምንድነው እንደዚህ መለሰ? ልገምት። ምንድን ነው የምትገምጪው? ስለኔ እያሰብክ ነው? እኔ ነው አንተ? ቆይ ደግሞ ስለ አንቺ ምንድን ነው የማስበው? መስዬ የኔ ቆንጆ ወዴት ነው ያለሽው? የኔ ህይወት ያለ አንቺ ጨው የሌለው ወጥ ነው። ነይና ህይወቴን አጣፍጪው ምናምን ምናምን እያልክ ነው። ምን ይዘጋል? ሂጂልኝ ነው? እንደዛ አይደለም። እና ምንድነው እንደ ሬዲዮ ስለፍልፍ ዝም ብለህ የምትሰማኝ? ድምጽሽ ናፍቆኝ ልበልሽ? አሃ ቀለድክ ማለት ነው። ስማኝ፣ አንድ ሁለት ቀን ባታገኘኝ ድምጼ ጆሮክ ላይ ያቃጨለ እብድ ነው የምትሆነው። እሺ? አሃ ካበርኩም በአንቺ ምክንያት እንደማብድ ካወቅሽ በጣም ጥሩ ነገር ነው። የኔ ፍቅር እኮ እንደዚህ ነው የሚያደርገው። ግን ቆይ ምን ሆነ ነው የደበረ? ምንም አልሆንኩም። ናታን፣ ከኔ ምንም የምትደብቀው ነገር የለም። ልብህ ውስጥ ምን እንደደበቅኩልህ አውቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ብለሽ ጥንቁልና ጀመርሽ እንዴ? ይሄንን ለማወቅ የልብ መግባባት በቂ ነው። ስገምት በቃ ጀል ምክንያት ነው አይደል? እንዴት ገመትሽ? እኔም ከመወደው ሰው ጋር ስኳረፍ እንዳንተ ነው የሚያደርገኝ። አሁንም ታወራላችሁ? በደንብ ነው። አሁን እንደውም ግንኙነታችንን ይፋ እናድርገው እያለኝ ነው። እና ታዲያ ምን አልሽው? ትንሽ ጊዜ ስጠኝ አልኩት። የምን ጊዜ? ቆይ ይፋ ለማድረግ ምን ያዘሽ? እንደማፈቅረው በደንብ እርግጠኛ መሆን እፈልጋለሁ። ያው ይፋ ለመሆን ትንሽ ቀናት ነው የቀሩት። እኔ የምለው
ትላንትና ከቃጀል ጋር ተገናኝታችሁ ነበር? እንዴት አወቅሽ? ያያችሁ ሰው ነገረኝ። ማን የነገረሽ? አልነግርህም። በል ባይሆን የተፈጠረውን ንገረኝ። መሲ፣ የቃጀል ነገር በጣም ግራ እያጋባኝ ነው። ዛሬ ሌላ ነገ ሌላ፣ በቃ በጣም ግራ እያጋባች። ለምን በግልጽ አትጠይቃት? ወዳኛለች ብዬ ሳስብ ቀየር ትላለች። አይ በቃ እሷ የወደደችው ቾምቤን ነው ስል ኢግኖር ትገጨኛለች። ያው ምናልባት በስሜቷ እርግጠኛ አልሆነችም ይሆናል። ቆይ ሰው እንዴት ያፈቀረውን ሰው ማወቅ ይከብደዋል? አንዳንዴ መውደድና ፍቅር ይምታቱብሃል። ጓደኛዬ ብለህ ከምታስበው ሰው ሳታስበው ትልቅ ፍቅር ውስጥ ትወድቃለህ። እኔ እንጃ። እኔ ግን መለየት ይከብደኛል ብዬ አላስብም። እንደዚህ አይነት ፍቅር ክፋቱ ምን እንደሆነ ታውቃለህ? ምንድን ነው? ከረፈደ በኋላ ነው ሁሉንም ነገር የምታስተውለው። ያ ሰው ሲርቅህ ወይም ካጠገብ ዞሩ ሲል ነው የእሱን ፍቅር የምትረዳው። ከዛ በኋላ ደግሞ ምንም ማድረግ አትችልም። ከባድ ነው። ግን ታዲያ እንዴት ነው መለየት የሚቻለው? ማወቅ ይከብዳል። ግን በተቻለ መጠን ስሜትን መመርመር ጥሩ ነው። ያው ትቶ ከመሄዱ በፊት ማለት ነው። ወዴት ነው የምትሄጂው? ስሜትህ እንድትመረምር ብቻ ነው እየተውኩ ነው። እኔ እኮ ግራ አልተጋባሁም። ቃጀል ነች ግራ የገባት። ናታን፣ አንተም ግራ ገብቶሃል። ቃጀል ነች እንጂ ግራ የተጋባችው። እኔ መች ግራ ተጋባ? ምን ሆነ? እሺ ጎረምሳው ገጠር ሄደህ ጠጥተህ የመጣው ወጉ አሁንስ ትንሽ ተንፈስ አላለልህም? ምንድነው የምታወራው? እኔ እኮ ማለት ነው ዳግም ምን እንደዚህ ክንክን እንደሚያደርገኝ ታውቃለህ? ሌላውስ ላይ እንደው ውጥር በል፣ ግን እኔ ላይ እንደዚህ ውጥርጥር ማለት በጣም ነው የሚከነክነኝ። ቆይ ዳግም እንደው ይሄ ለኔ ይገባኛል? ጄሪ ፈልጌው እኮ አይደለም። ቢገባ እኔ ማለት የክፉ ቀን ጓደኛ ነበርኩኝ። እሺ ስንቱ ሁሉም ተነስተው ማለት ነው ሀክን ቱፍ ብለው ሲተፉ እኔ ነበርኩኝ ዳግዬ፣ እኔ አለውልህ አይዞህ ብዬ ሳጽናናህ ነበርኩት። እሱን እኮ አውቃለሁ። ከገጠር ስትመጣ ማርና ቅቤ ይዘልኝ ሳትመጣ መጣ። እሺ ይሁን ብዬ አሜን ብዬ ተቀበልኩኝ። ከዛን ደግሞ ጭራሽ ብለህ ከነሱ እኩል እኔን ፊት ትነሳኛለህ። ጄሪ እኔንም ተረጅኛ። ግን ዳግም ካደረካቸው ነገሮች በጣም የተመቸኝን ነገር ልንገርህ። ምንድነው? ሜላት ላይ ጀነን ቀብረር ማለት በጣም ነው የተመቸኝ። እንዴት? ዳጊ ሴት ልጆች ከወንድ ልጅ ምን እንደሚፈልጉ ታውቃለህ? ምንድነው? ወንድ ስትሸት ማለት ሴት ልጅ በጣም ደስ ይላታል። አንተ ላይ ደግሞ እሱን እያየውን ስለሆነ በጣም ደስ ብሎኛል። ገና ምኑን አይተሽ? ዳጊ ግን አልፎ አልፎ ደግሞ ሳት እንዳይልህ። ባለፈው ያየውብህ የቅናት ሽውታ ምንም ደስ አይልም። መቼ? ከትላንትና ወዲያ ማለት ነው። ሜላት ከዛ ካሌብ ከሚባለው ልጅ ጋር አብራ ልታስቀና ስትሞክር ነበር። አንተ ደግሞ በጣም ቀንተ ነበር፣ እያያቸው ነበር። እኔ አይቻለሁ ዳግም። ይኸውልህ ቅናትህ ማለት ነው ከመነጽርህ አልፎ የአይንህ መቅላት በጣም ያስታውቅ ነበረ። ነግሬሃለሁ ዳግም። ዋሻው አላየውህም? የቱንሽ ነው ያየሽኝ? ጄሪ ቀላል ሰው እንዳልመስልህ። እኔ የማልደርስበት ቦታ የለም። አልፈልግህም ማለችኝ። እኔም እንደማልፈልጋት ነገርኳት። ታዲያ ለምንድን ነው ልታስቀናኝ የምትሞክረው? እንግዲህ ዳግም እኛ ሴቶች እንዲህ ነን። በቃ ሲቀርቡን መከራ፣ ሲርቁን መከራ። እንደው በቃ አንድ ቀን ትርፍ የሌለን ሁሉ ጊዜ ኪሳራ የሆነን ሰዎች ነን። እንዴት እንደዚህ ያልሽ? አንዱ ስንት ወር ሙሉ ሲጀነጀነኝ ከርሞ ማለት ነው። አሁን ከመሬት ተነስቶ ሌላ ሴት ሲጠብስ ምን ቢሰማኝ ጥሩ ነው? ምን ተሰማሽ? ንዴት ነው። ቆይ ትፈልጊው ነበር? አረ በስመ አብ፣ ቢጠበስም አይሸተኝም። በእናትህ ተው እንዴ። ቆይ ታዲያ ሌላ ሰው በመውደዱ አንቺ ለምን እንደዚህ ያናደደሽ? ሴትነት ነው በቃ። ይኸውልህ ሴትነት ውስጥ የማይገባኝ ስሜት ይሄ ነው። እስቲ ግልጽ አድርጊ። ሲጀነጅኑን በጣም ይደብረናል። ምክንያቱም ደግሞ ከኛ ጋር እንደማይዘልቁ ስለምናውቀው። ግን ደግሞ ከመሬት ተነስቶ ሌላ ሴት ሲጀነጅኑ ስናይ ደግሞ በጣም ያናደናል። ይሄ ደግሞ ምን የሚሉ ስሜት ነው? እኛ ሴቶች ያልተረዳነው ስሜት ነው። በቃ አለ አይደለ? እኔ ብቻ እየተወደድኩ እኔ ብቻ እየተፈለግኩ ልኖር የሚል የራስ ወዳድነት ስሜት ነው። እንዴም አለ? አዎ እንዲህም አለ። ለማንኛውም በቃ እኔ ልሂድ። ደግሞ ቀስ ቀስ እያልክ እንደዚህ ቆፍጣን እንድትል ያደረገህ ነገር ትነግረኛለህ። ሰላም ነው ካሌብ?
ተናዶ ስለነበር ነው። በእኔ ምክንያት ነው? ቲቸር በቃሉ ፊት በተናገርሽው ነገር ነው። አንተም ተናደክብኛል አይደል? አልተናደድኩም፣ ግን ደብሮኛል። ለውጥ እኮ የለውም። የኤልያስ ሙድ መያዣ ነው ያደረግሽ። ከማዋሸት ሌላ አማራጭ እኮ ስላልነበረኝ ነው። እንደኔ ግን ለኤልያስ የማብሸቃ እድል ከምትሰጪው እውነቱን ተናግረሽ በቃ ብጋፈጥ ይሻለኝ ነበር። እንዴ ከዛስ? ቲቸር በቃሉ ምን ሊያደርጉ እንደሚችሉ አስበከዋል? ወላጅ ቢያስመጡ ነው ሌላ ነገር ምንም አይሉ። አሁን ግን በገባውና በወጣው ቁጥር በቃ ይኸው ፍቅረኛ እንዲ ያለች እንደዛ አለች ምናምን እያለ እያበሸቀኝ ነው። ተጨናነኩኝ እኮ በእናትህ ተረዳኝ። እኔ እኮ በቃ ሁላችንንም ከችግር ያወጣው ስለመሰለኝ ነው። በእኔና በኤልያስ መሀል ደግሞ የማይቆም ጥል ነው የፈጠርሽው። እሱ የፈለገውን ያስብ፣ እኔ አንተ ብቻ ነኝ። እንደዛ አስብና ተግባርሽ ደግሞ በቃ እንድጠራጠር ያደርገኛል። በእኔ ቦታ ሆነ ብታየው ምክንያታዊ እንደሆንኩ ይገባህ ነበር። እንደምታፈቅርኝ እርግጠኛ መሆን ፈልጋለሁ። ቆይ እሺ ምን አድርጌ እርግጠኛ እንድትወል አድርግህ? አላውቅም። አንተን እንደምወድህ ለማሳየት ምንም አደርጋለሁ። ካንተ መለየት አልችልም። የኔ መሆንሽን አረጋግጠሽ በአንቺ ጉዳይ ከኤላ ጋር የተከፈተውን ፋይል እስከ መጨረሻው መዝጋት ፈልጋለሁ። እኔም በፍቅራችን መሀል ኤልያስ የሚባል ልጅ ባይነሳ ደስ ይለኛል። አሪፍ። ከኔ ጋር ያለውን ጉዳይ ደግሞ እንደ ወንድ እንዘጋዋለን። እና ተረዳከኝ? ይቅርታ አደረግልኝ? ይቅርታ አደረግልሻለሁ። ስለተረዳከኝ አመሰግናለሁ። እኔ የምልህ ዮሲ፣ አንድ ጥያቄ ልጠይቅህ። እሺ ጠይቂ። አይ ቲንክ እህት እንዳለህ ነግረኸኝ ነበር አይደል? አዎ አለች። አንተ እኔን እንደምትለኝ የሆነ ወንድ መቶ እህትህን የውሸት ፍቅረኛሞች እንደሆንን አክት እናድርግ ቢላት ደስ ይልሃል? ኤቭ አንድ ነገር ልንገርሽ። ምንድን ነው? ኤቭ አንቺ ላይ ማረጋቸውን ነገሮች ማታ ሳስባቸው እንቅልፍ ነው የሚነሱኝ። ለምን ትረበሻለህ? ያመንክበትን ነገር አይደል እንዴ የምታደርገው? አይደለም። እና የዚህ ግቢ ተማሪዎች የሆነ ጊዜ ሰጡኝ ስምና ዝና አለ። አንቺ ደግሞ መተሽ እሱን እየተጋፋሽ ነው የሚመስለኝ። ለዛ ነው ማልፈልጋቸውን ነገሮች ማረገው እንጂ ማድረጋቸው ነገሮች ልክ እንዳልሆኑ በደንብ ነው ጠንቅቄ የማውቀው። የምርህን ነው? አዎ ለራሴ ራሱ ማይመቸኝ ባህሪ አለኝ። ሁልጊዜ ሰዎች ፊት አሸናፊ ሆኖ ለመታየት የሚሞክር ማንነት አለኝ። እሱን ደግሞ በጣም ነው የሚያስጠላኝ። በጣም ካሰብኩት ነገር ተቃራኒ ነገር ነው እየነገርከኝ ያለኸው። ይገርምሽ ስሜት ውስጥ እንዳለ ማንም አያውቅም። አሁን በጊዜ ካላቆምኩት ነገ ከነገ ወዲያ ትልቅ ዋጋ እንደሚያስከፍለኝ በደንብ አውቃለሁ። እንዴ እንደሚጎዳ ካወክ ለምን አትተውም? እንዴ ስሜስ የተከበረው ዮሲያስስ የፈለጋትን ቺክ ጠይቆ እምቢ ማይባለው ዮሲ። እኔ ደግሞ እሱን ማጣት አልፈልግም። እሱን ማጣት ለኔ ሞት ነው። እሺ ይሄ እኮ ክብር አይደለም። ይገባኛል እኮ ግን በቃ ተይኝ። እሺ በቃ ከፈቀድሽልኝ ብቻ ይሉ። እሺ በቃ ለነገሩ እኔም ጄሪ እየጠበቀችኝ ስለሆነ እሷ ጋር ልሂድ። ቻው የውሸት ፍቅረኛዬ። መታሳልፈኛ ይሻላል። ባላሳልፈስ ገንጥዬ አልፋለሁ። ድንገት መማታትማ ልማድ አድርገዋል። ባለፈው ያደረግከውንም የረሳሁልህ እንዳይመስል ቀን እየጠበቅኩልህ ነው። ምን ነው ቀኑን እየጠበቅ ልደቱን ልታከብርለት ነው? ደሜን አፍሰህ በዝምታም ማልፈ እንዳይመስልህ። የመተው ቀን ምንም አልፈጠርክ። አሁንም ምንም አላደረክኝ። ወደፊትም ደግሞ ምንም አታረገኝ መስሎ ነው። ባልጠበቅከው መልኩ ነው በቀሌን የምወጣው። ኦኬ አንድ ወንድ ልጅን በቀል ታውቃለህ ማለት ነው? እኔ እኮ ጆኒ ጋር እየሄድክ ማቃጠር ብቻ የምታውቅ መስሎኝ ነበር። አይ ለአንተ እንኳን እኔ እበቃለሁ፣ ጆኒ አያስፈልግም። እሱ ደግሞ ሌላ በቀል አለው፣ ያው ከኔ ከተረፍክ ማለት ነው። ጆኒ በቅርብ ቀን አንገቱን ይደፋል። ቀና ብሎ ማየት እንኳን እንዳይችል ነው ማድረገው። ያለውን የሚተማመንበትን ሁሉንም ነገር ነጥቀዋለሁ። ለመንጠቅ እንኳን አቅሙ የለም። ጆኒ እኮ ታዋቂ ቲክቶከር ነው፣ ማንም ሴት እምቢ አትለውም። ያው ለመሰባበርም ከሆነ ስብርብርህን በደንብ ያወጣልሃል። መቼም ሰብለ ለቲቸር በቃሉ ያለችውን ሳትማከር ለምን እንደዋሸች መቼም ታውቃለህ አይደል? እኔ እውነቱ እንደተናገረች ነው የማውቀው። እሱ እኮ ምኞት ነው፣ ግን ደግሞ ጆኒ ካልፈቀደልህ በህልምህም እንኳን ያንተ ማድረጋቸው። በእውን የኔ ሳረጋት
በህልሜ ነው ብለህ እንድታስብ ፈቅድላለሁ። ያው ትንሽ ጊዜ ያው ከጆኒ የተረፈውን ልቅምቃሚ ምናምን ለቃቅመህ እንድትበላ ይፈቅድልህ ይሆናል። ሰብል የተከበረ ሴት ነች። ለአንዱ የተከበረ ለአንዱ ደግሞ ትራፊ አትሆንም። እሺ እሱን አብረን እናያለን። ጆኒ ፈልገው ምንም የሚያጣው ነገር የለም። እናያለን። ዋጋን ታገኛለህ። ሲሆነሽ ልጅ እንደው አንቺ ጄሪ ምን ባደርግ ይሻለኛል? እሺ ምን እንደምታደርገኝ ልንገርህ? አንቀልባ ገዛና አዝለኸኝ ዙር። እሱማ ወግ ነበር። በእናትሽ ምን ቢገጥምህ ነው በእናትህ እንደዚህ የኔን አፍቆት አናት ላይ እንደ ቢጫ ወባ የወጣው? ይኸውልሽ ጄሪ አንድ ነገር ለወጋሽ ብዬ ስትሞታ እንደው በእግር በፈረስ ፈልጌሽ እንዴት እንደመጣ ምን አየህ? እኔ የምልሽ የሰሞኑን የኢቭንና የዩሲ ነገር ግን ማለት ነው እንዴት ነው? እንዴት በሰላም ነው ግን አብረው ምናምን ወሬ ጀምረዋል። ደግሞ ዛሬ ምን ብታረግ ባያጥሩ ነው? እግዚኦ 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 ሳመችው። እንደው ማርከባክን ጉንጩና ከንፈሩ ነው የሳመችው። መቼም ጉንጩን ነው አይደለ? ኧረ እንደሱ አይደለ። ታዲያ ምንድን ነው? ይኸውልሽ ምን ብታደርግ ጥሩ ነው? መጀመሪያ ቀስ ብላ መጣች። ከዛ በኋላ አይኑን ግርድ አደረገችው። ከዛ በኋላ ዩሲዬ እኔ ማንም አትለው መሰለሽ? እሱ ደግሞ ስልምልምልም አለ። በቃ አለ ብቻ በቃ ተይው፣ የፍቅረኛ ሙድ ውስጥ ገብቷል። እስከስ ማለት ይሄኔ ነው ጭራሽ የበነት ከኋላው ሄዳ ያዘችው እንዴ? እኔም የገረመኝ እሱ አይደል እንዴ? እሺ እነሱ ምን አለ እንዴ? እሷማ ምን ትላለች? ያረጋታል። በቃ እንደዚህ ቁንር ነው የሚያደርግ እንደዚህ። ለነገሩ እኔ ምን አገባኝ? ከፈለገች ለምን አዝሎ አዞርም? ግን እንደው የምራቸው ነው ጄሪ? የምር ይሁን ያውቃል። እኔ ምንም የማውቀው ነገር የለም። ሲጀመር የራሳቸው ጉዳይ። ባይሆን አንተን አንድ ነገር ልምከር። ምንድን ነው? ያቺ ሜላት ዳግምን ለማስቀናት እየሞከረች ነው። ሴት ልጅ ማስቀናት ጀመረች ማለት ደግሞ ፍቅር እየያዛት ነው ማለት ነው። እንዴ ምን አደረገች? እሱ ኮራ ጀነን ጀንተል ሲልባት ማለት ነው። ከዛ ግዑዝ ከሆነ ከካሌብ ጋር አብራ እሱ ለማስቀናት እየሞከረች ነው። ይኸው ብትፈጣጠንባት ይሻልሃል። ይኸውልሽ ጄሪ፣ እሱ በእንደዚህ አይነት ሁኔታ ውስጥ ሆኖ ማለት ነው እኔ እሷን መጀንጀን በጭራሽ አልችልም። በቃ ክደት ነው ይመስልኝ። እና ከሱ ጋር መፋለም ነው የሚያስደስትህ? እንዴ ወጉማ ደስ የሚለው ማለት ነው ምን መሰለሽ፣ ከሱ ጋር ተፋትጌ ምናምን የሆነ ሰርቼ ምናምን እሷን ስበላት ነው ደስ የሚለው። እዚህ ፈዘ ስትቀር ማለት ልጁ እንደሆነ ተነስቶ ላጣርጎ በልቶብህ የዟት በረረጊያት መተኔ ጋር እንዳትነፋረቅ። እሺ ፈዛዛ አሁን ማረር ያለብኝ አይኔ እያየማ እሱ አይወስዳትም። ጂሰስ እየደወለ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። ማታ እኮ ደጋግሜ ስደውልልህ ስልክ አይሰራም። በጣም ተጨንቄ ነበረ። ስልኬ ቻርጅ ዘግቶብኝ ነበር፣ ለዛ ነው። እኔ የምልህ ጄሪ አልጎዳችህም አይደለ? ያቺ ትንሽዬ ልጅ ምን አድርጋ ትጎዳኛለች ብለሽ? አንቺን ግን ጎዳሽ እንዴ? አይ አልጎዳኝም። ብታይ ግን ተናዶ በጣም በቁጣ ነበረ ሲያወራኝ የነበረው። ፊቱ እንዴት እንደሚያስፈራ ኤልዳና። ሲመስለኝ ነገሮች እዚህ ጋር ማቆም ያለባቸው ይመስለኛል። ማለት አልገባኝም። ይኸውልሽ የኔና አንቺ መገናኘት ለማክቤል ምንም ጥሩ ስሜት ይፈጥርልታል። በዚህ ከቀጠላችሁ ደግሞ ልትለያዩ ትችላላችሁ። ቆይ እኔ የምለው ግን አንድ አፍቃሪ የሚያፈቅራትን ሴት ፍላጎት ማዳመጥ የለበትም ነው የምትለኝ? እሱስ አለበት። ታዲያ እሱ አልተረዳኝማ። አንተ ደግሞ ማይኮንን ነው የምትመስለኝ። ከዝኔ ደግሞ በህይወት የለም እና ይሄንን ነገር አይቶ አትሊስት በዚህ ነገር ፍሪደም ሊሰጠኝ አይገባም? አልገባሽም እንዴ? እንደዚህ እኮ የሚሆነው ስለሚወድሽ እኮ ነው። እንዴ ይሁና ታዲያ። እኔ እኮ ፍቅሩ እንዲገልጽልኝ የሚፈልገው እወድሻለሁ በሚል ተራ የፍቅር ቃል ሳይሆን ነፃ አድርጎ እንዲያኖረኝ ነው የምፈልገው። ይሄ እኮ ነው ፍቅር ማለት።
እሱ ገብቶኛል። ግን ደግሞ አሁን ላይ መገናኘት ብናቆምና ከሱ ጋር ያለሽን ነገር ብታጠናክሪ ደስ ይለኛል። ቆይ እስከዛ አታገኘኝም ማለት ነው? ለአንቺ ሰላም ስላላገኘሽም፣ ግን ደግሞ አልፎ አልፎ መደወል እንችላለን። ችግር የለውም። እሺ በቃ እኔም ከዚህ በኋላ ችግሬን ፈትቼ እንደ ድሮ እንደምንገናኝ ቃል እገባልሃለሁ። እሺ እሺ በቃ ቻው። ኦኬ ባይ። ኡፍ ማክቤል ግን ምን አለበት ብትረዳኝ? ግን ቆይ ምን እንደማደርግ ባላሳይ እኔ ልዳን አይደለሁም። ጠብቃት። ምን ፈልገህ መጣ? ግልጽ እኮ ነው። አንቺን ነው። እኔ ላገኘህ እንደማልፈልግ ነግሬህ የለ? መነጋገር ይኖርብናል። ምንም የምንነጋገረው ነገር የለም። አይዞሽ ምሰብላ አትፍሪ። ሳሚ ልልሽ አይደለም የመጣሁት። ኧረ ብትለኝም አልሰምክም። ሚሰብላ ቃል ማጠፍ ጀመርሽ? ያው ምን ታደርገዋለህ? አንዳንዴ ነገሮች እንድትቀየር ያስገድዱካል። አንቺን ጆኒን ያስገድድሽ? ያለሁበት አጣብቂኝ እስካሁን ድረስ የምትለኝም በሙሉ እሺ እያልኩኝ ጆኒን ሳሳዝነው ነበር። እሱም በተደጋጋሚ ይቅርታ አድርጎልኛል። ከዚህ በኋላ ግን ለሰከንድ እንኳን ላሳዝነው አልፈልግም። እኔ እኮ በመሳሙ ሀሳብ ስትስማሚ ፈቅደሽ ነው ወደሽ መስሎኝ ነበር። እና ደግሞ በሰዓቱ ያቀረብሽው ምክንያት ጆኒ ተደብቆ ያይናል እንጂ አልፈልግም የሚል አልነበር። መጀመሪያ መኮሽ ያልኩ ለተሸር በቃሉ እንድታሽልኝ ነበር። እናማ አሁን ከችግሬ ነፃ አውጥተኸኛል። እንደዛ ከሆነ ጥሩ። አሁን ነው ሂጂ ለተሸር በቃሉ እያዋሽ እንደነበር እነግራችኋለሁ። ኤላይ በእናትህ ድጋሚ ታስጨንቀኝ። ኤላይ ነልሽ አልኩ እንዴ? አስቤው አይደለም። አንዳንዴ ሳይታሰብ የሚወጡ ቃላቶች እውነተኛ ናቸው። ምናልባት አስበሽው ቢሆን ኖሮ እንደዚህ ላትይሽ ነበር። ከምንም ጋር አታያይዘው። በቃ ዝም ብዬ ነው ያልኩት። ሰብሌ ልብሽ ውስጥ ያለው እውነት ነው ገንፎ ለወጣ። ልቤ ውስጥ ያለው እውነተኛ የጆኒ ፍቅር ብቻ ነው። እንግዲህ እኔ ያለሁበትን አውቃለሁ። የት ነህ? ልብሽ ውስጥ። ዙሪያውን ሳይሆን ግን ጆኒ እየታየኝ አልነበረም። አይ ቲንክ ገፍትሬ ሳላስወጣው አልቀርም። ገደል ግባ። እሺ ከዚህ በፊትም እኮ ነግሬሻለሁ። አንቺ ካለሽ እንኳን ገደል ሲወደ ራሱ ይመቸኛል። በስነ ስርዓት ማታወሪኝ ከሆነ ችግር ይፈጠራል። ቆይ ምን አድርጊ ነው የምትለኝ? ሰብሊ የተጀመረው ቦታ ተጠቅሻለሁ። እሺ ወይዘሪት ሄቨን እንዴት ነሽ? እባክሽ ደግሞ ጭራሽ ብለሽ ማረቢያ ያያችሁ መጫወት ጀመርሻል። ምን? ይሄ ደግሞ ምን አይነት ጨዋታ ነው? ቆይ ታሳይሽ ማለት እኔ ማን ነኝ? ይሄማ ማረቢያ ነው ያያችሁ ጨዋታ አይደል? እባክሽ እሱማ አይደለም፣ ግን ደግሞ ይሄንን ጨዋታ ተጫውተሻል እንዴ? ማን ነገረሽ? ማንም ይንገረኝ፣ የጠየቅኩሽን ብቻ መልሽልኝ። አዎ ተጫውቻለሁ። ከዛን አንቺ መሆንሽን ሲያቅ ኦ ምናምን ብሎ መልኩን ሰራ። ለነገሩ እኔ ምን አገባኝ፣ እንደፈለጋችሁ ነው። እመኚኝ ጄሪ፣ ምንም የሚፈጠር ነገር የለም። ወንድ ልጅ መቅረብ ጥሩ አይደለም። እኔ ራሱ በድንገት ያየሁት ጊዜ ደጋግሞ አይምሮ ውስጥ እየመጣ ነው። ምን? ድጋሚ ተገናኛችሁ እንዴ? አዎ። እና ምን ተፈጠረ? የሆነ ነገር ልትናገሪ ሄደሽ፣ የሆነ ነገር የሚጠፋሽ ነገር አለ አይደል? ልትናገሪ ሄደሽ፣ እኔ እንጃ። ተይኝ በቃ ሄቨን አቦ። እኔ ምን እንደሚሻል ልጅ ውስጥ ጭምር የሆነ ነገር አለበት እንዴ? ምንድነው የምትቀባጠሪው? ወድጄ አይደለም እኮ ሄቨን፣ ልጁ የሆነ ፓወርማ አለው። ጭንቅላቴን ሁሉ እኮ ተቆጣጠረው። ይሄን ልጅማ ድጋሚ ማግኘት አለብኝ። አይ እንደዛ እንኳን አይሆንም። እንዴ ለምን? እዛው ዮሲሽ ጋር ተይጀናጀኝ። አሃ አንቺ ጊሊያድን ይዘሽዋል ማለት ነው። ያማረ ፍሬ ሁሉ አይበላም የኔ እናት። ለማንኛውም ልሂድ። እንዴ ወዴት ነሽ? ለውደልድል መውደልድል ከፈለግሽ ደግሞ ነው ያብረሽኝ። እንሂድ እንዙ። አይ እኔ ቅርብኝ። አይ እናንተ ቆይ ምን አይነት መጨቃቀን፣ ምን አይነት እከካሞች ናችሁ? ምንክ ደግሞ እንዴት ነው? እኔ ባልደውላችሁ ኖሮ አሻንቲ መግባት አልነግሩኝም ነበር ማለት ነው? አልሰማም ነበር ማለት ነው?
እኛ በሱ የተነሳ ጦርነት ውስጥ ገብተናል። ጭራሽ ብለን እንንገር። የምን ጭንቀት? ሰርካርን ታውቀዋለህ? ደግሞ ሰርካር ማን ነው? ሰርካር ማለት ሚኪም በቂጡን በካልቾ የመተው ሰው። አንተ ዝም አትልም እንዴ? ማን ነው ሰርካር ነው ሚኪን በካልቾ ያለው? አሁን እኮ ስላልተራመደ ነው። ሲራመድ ብታየው እንቁላል የሚጥል ነው ይመስል። አንተ አፍን ስጋ አይነን ነው መጠፈልሽ እንዴ? የሰው ሚስት ነው እንዲያገባው እንዴ? አዎ የሰው ሚስት ናት። ባሏ ሰርካር ይባላል። ሀፋፍ ነው ያገባታ። አረ ሀፋፍ እኮ ጸዴ ነው። ግን ቺኳ እንዴት ናት? እማክያማ በጣም ጸዴ ነች። አንተ ራሱ እሷን ካያት በኋላ ሌላ ነገር ማሰብ ታቆማለህ። ሌሊቱን ሙሉ ስለሷ ነው የምታስበው። ለምን? በቃ የምታስበው እንዳለ ስለሷ ነው። ያው እሷ ከመጣች ጀምሮ እኛ ራሱ ቺክ በመያዛችን ተቆጭተናል። እናንተ ደግሞ አታካብዷ። ወይ ማካበድ ደግሞ ተሰጧ ምን እንደሆነ ታውቃለህ? ምንድን ነው? በየሰከንዱ መሳብ ትመጣለች። ልጁን አቤት ይማጠጣሉ። ምን እንዲህ ብሎ በቆመበት ናፈቀኝ የኔ አባት ብላ ሸራ ግልጭ ታደርገዋለች። እሱም የኔ እናት ናፈቅሽኝ ብሎ ያስረጋታል። ወይ አራሰክስ ወይ መሰከስ። እሱን ስታያቸው ይገባል። አሁን ሄደን ልናገኛቸው ትመጣለህ? ቀላል እመጣለሁ። እንደውም ትናንትና የሆነች ፖል ሰርቻ ናድጄዋለሁ። ዛሬ ደግሞ ጨምርለትና ወደ ሰባተኛ ሰማይ በደማረ በሞቴ ይሄው መጣሁ። መናገር የምትፈልገውን ነገር ተናገር። እስኪ ሰብሊ እንደ ቅድሙ ኢላዬ ብለሽ ጥሪኝ። አትሟዘዝ። በእናትህ የምትናገር ከሆነ ተናገር። ሰብሊ ግን ጆኒ ነግሮሻል? ምኑን? ስትኮሳተሪም እንደምታምሪ። እሱ ለእንደዚህ አይነት የማይረባ ወሬ ጊዜ የለውም። ያንቺን ውበት እኮ ለመግለጽ ጊዜ አያስፈልገውም። በየጊዜው ላንቺ ፍቅሩ መግለጽ መቻል አለበት። በየጊዜው ውበትሽን ሊያደንቅ ይገባል። እኔ በሆነ እንዴት አድርጌ ፍቅሬ እንደምገልጽልሽ ታውቂያለሽ? መስማት አልፈልግም። ወይ ወደ ጉዳይ ግባ፣ አለበለዚያ ልሂድ። የመሲና የናታን ጉዳይ እያሳሰበኝ ነው። ለምን ያሳስብካል? መሲ በጣም እየተጎዳች ነው። ናታን ደግሞ ሊረዳት አልቻለም። መቼም የሚገባው አይመስለኝም። ልክ እንዳንተ ድንጋይ ራስ ነው። ታይሚ ሰብለ፣ እኔ እኮ ተረድቼሻለሁ። አንቺ ነሽ ራስሽን መረዳት ያቃተሽ። ወዴት ነው? ወደ እኔና ወደ አንቺ ፍቅር እየመጣው ነው። ኤላ፣ ይህንን ቃል እንዳትደግመው። በእኔና ባንተ መሀል ፍቅር የሚባል ነገር የለም። ሰብልዬ፣ ቶሎ ታርጅብኛለሽ። ስለዚህ አትበሳጭ። አንተማ ገና ቀንድ ታስበቅለኛለህ። ቀንዱን ታየውና ናታን እንዳፈቀራት አያውቅም። አንተ ቆይ በምን አወቅ? ልምዱ ስላለኝ። ልክ እንዳንቺ ነው እሱ። የሆነ የሚያመሳሰላችሁ ነገር አለ። እኔና ናታንን ደግሞ ምን አመሳሰለ? በደምብ ትመሳሰላላችሁ እንጂ ልባችሁ ማን ጋር እንዳለ አታውቁም። ማንን እንዳፈቀራችሁ አታውቁም። ከዚህ በላይ መመሳሰላል? እኔ ልቤ የት እንዳለ በደንብ አውቃለሁ። ያ ጆኒ እኮ ከርፋፋ ነው። እንደተለመደው ሲንከረፍፍ ጥሉት አሁን እኔ ጋር ነው ያለው። ቆይ አንተ ልጅ ግን እንደ ማጣፈጫ የጆኒን ስም በመሀል ካላስገባ ያመሃል ማለት ነው? ከነ መፈጠሩ ብረሱ ራሱ ደስ ይለኝ ነበር፣ ግን ጠላቴን እንዴት ብዬ ደርሰው? እሺ እሱን ተውና አሁን ስለ መሲና ስለ ናታን ልታወራኝ ነው አይደል የፈለከኝ? አዎ ይኸውልሽ፣ መሲ ጓደኛሽ ናት፣ ናታን ደግሞ ለኔ። ስለዚህ ሁለቱም መጎዳት የለባቸው። እናማ ናታን ለመሲ ያለውን ፍቅር እንዲረዳ የሆነ ነገር አስቤያለሁ። እና እኔ ምንም ማገዘ ነገር አለ? ለጊዜው የለም፣ ገና ፕሮሰስ ውስጥ ነው። ግን ደግሞ አንቺም ውስጥሽ ያለውን ለተተሽ ፍቅርሽ እንዴት መግለጽ እንዳለብሽ ይረዳሽ ይሆናል። ገደል ግባ። እሺ ሚሰብለ፣ ለምን ታስደግምኛለሽ? አንቺ ካለሽ አይደለም ገደል ሲኦልም በሆን እንዳትመጣ። አባኪያ ወይ አሁን ግን ደህና ነህ አይደል? ደህና ነኝ። እስኪ ምንም አይደል። ብታይ እኮ ማታ እንቅልፍ አልወስድ ብሎኝ ስገላበጥ ነው ያደርኩት። ናፍቄሽ ነው አይደል? አንደኛው አንተ ናፍቃኝ ነው።
አንደኛውስ ሰርካር በህልሜ መጥቶ ሲያስፈራራኝ ነበር ያደረው። ወይኔ ማክጋ ወይኔ ችግርሽ አትደውይም አላነሳም አልኩኝ። ቆይ እሺ እኔ ለዚህ ካልሆንኩ ለመች ልጠቅም ነው? ትጨነቅብኛለህ ብዬ እኮ ነው ማኪያ። ይሄ እኮ ፍቅር እኮ ነው፣ ቁም ነገር እኮ ነው ያዝነው አይደል እንዴ? አይንሽን ጨፍነሽ አባኪያ ድረስ እኮ ብትይኝ ፈጥኜ እደርሳለሁ። ብርድ ቢመታስ በኋላ አባኪያ? ወይኔ አሰብሽልኝ እኔ እናት ምን እየተካሄደ ነው? ምን ተካሄደ? ስፓት እኮ የኔ ስፓት እኮ ነው። እናማ ቺክ አልለመደም። ስለዚህ ይዘልኝ ሂድ እንዴ። እና ያለመደ እንደሆነስ ይለምዳል። አንተ ልጅ ምነግርህን ስማኝሽ። ማንሽ ቃጀል አባኪያ ናት ነገርብኝ። እሺ አንቺን ያናገርሽ የለም። ዝም በይ። አባኪያ ማለት እኔ ማለት ነው። የአንድ ሳንቲም ሁለት ገጽታዎች ነው። ስለዚህ አባኪያ ነገር ያገባኛል። ምን ልዋጥሽ? ቆይ እናንተ ግን ምንድነው እንዲህ ያረጋችሁ? ከመጠን በላይ ያሽላላችሁ አልመሰላችሁ? አባኪያ ወይ ማሽላላት ምንድነው? ማሽላ እሷ እንዳለችው እንደዚህ ነው። እንደዚህ ብለናል። አሁን እንደዚህ ነው ያለው። አሁን ተነሱና ወደዛ ስፓት ቀይሩ። የት እንሂድ? እንጃል። ቆይ አንቺ ችግርሽ ምንድነው? አንቺ ራስሽ ችግርሽ ምንድነው? የምር ግን ቾምቢ አንቺን መውደዱ ምንም አልተዋጣልኝም። ታያለሽ ደግሞ እንደምንም ብዬ ከቸሊና ጋር አንድ ላይ አድርጋቸዋለሁ። ሁለቱንም አዝለሻቸው መዞር ትችያለሽ። ሰማኛለህ? ሁለታችሁም ተመልሽ ስመጣ እዚህ ጋር እንዳላያችሁሽ። የምን ወረቀት ነው? እኔ እንጃ። ይሄማ የውስጤን ፍቅር የሚያውቅ ሰው ነው የጻፈው። ምናልባት ሰብለ ትሆናለች። ቆይ ማን ሊሆን ይችላል? እኔ እንጃ፣ ግን ጽሁፉ ገብቷል። ሩቅ አታማትር፣ የቅርብህን ተመልከት። ቆይ ስለምንድን ነው የሚያወራው? እንዴ ገምታ፣ ምናልባት ካንተ ጋር የተያያዘ ነገር ከሆነ። ምንም የሚያያዝ ነገር የለው። ምን ለማለት ፈልጎ ነው? መቼም የማይመለከትህን መልእክት ቦርሳ ውስጥ አያስቀምጡ። እንድታስተውል ወይም ሊያስጠንቅቁ ፈልገው ይሆናል። ስለኔ ምንም የማታውቂው ነገር የለም። እስኪ ባይሆን አንቺ ገምቺ። ኧረ እኔ እንጃ፣ እርግጠኛ አይደለሁም። ምን ሊሆን ይችላል? ሩቅ ያየኸው ወይም የተመኘኸው ነገር አለ? ምንድን ነው? እኔ እንጃ። በቃ ስብስብ። ወዴት ነው የምትሄጂው? አግዢኝ እንጂ። ናት፣ እኔ እኮ ያንተ መልዕክት ነው። እራስህ አስበህ ድረስበት እንጂ። መሲ፣ እኔ ምንም ሊገባኝ አልቻለም። ስለዚህ እገዛሽ ያስፈልገኛል። ሩቅ ያለው ሰው ማን ነው? ቅርብ ያለው ማን ነው? ብቻ አገጣጥም። እኔ ምንም አውቀው ነገር የለም። እናንተ ቦርሴን የነቀሷል ነው? ልገናኛ ናችሁ? ዳጊ እፎይ፣ እንደው በእናትህ ንገረኝ። እኔ እኮ ነፍሴ ተጨነቀ። እንዴ የሆንከው ነገር ካለ ንገረኝ። አረ ማልክ፣ ምንም አልሆንኩም። እንዴ ባለፈውም ነግሬሃለሁ አይደል? ዛሬም ልድገምልህ፣ ምንም አልሆንኩም። እሱማ ብለኸኛል፣ ግን በቃ እኔ ውስጤ የሆነ ነገር እየነገረኝ ነው። የሆነ ነገር ሆናል። እሺ ይኸውልህ፣ ምንም አልሆንኩም፣ ግን የሆነ ነገር ለመሆን እየሞከርኩ እኮ። ምን? ራሴ ቆይ እስካሁን ራስህን አልነበርክም ማለት ነው? አዎ አልነበርኩም። በውስጤ ፍርሃት የሚጫነኝ
የፈለኩትን ማሳካትም አልችል በቃ በራስ መተማመን የሌለ ልጅ ነበርኩኝ። አይ አንተ እንደዛ አልነበርክም። ተማርክ ሞራሌ ለመጠበቃት ሞክር። አረ እንደዛ አይደለም። ግድ የለም ትንሽ ታገሱኝ። ጠንካራው ጀግናው የአያቱ ልጅ ዳግምን ታዩታላችሁ። የአያቱ ልጅ ነው ያልከው? አዎ የአያቱ ልጅ። ግን እሺ ዳጊ በቃ ለእኔ ፊት አትንሳኝ። ብቻ ነገር ልንገርህ። ምንድን ነው? ያ ካሌብ የሚባል ልጅ ሜላትን በተደጋጋሚ እየቀረባት ነው። እሱንማ ጄሪ ነግራኛለች። ይኸውልህ ማርክ፣ እና ሳታመልጥ የሚደረገውን ነገር በሙሉ አድርገህ በእጅ አድርጋት። ገባህ? ቆይ ነገር ግን የምርህን ነው እንዴ? አዎ ማርክ፣ ያለ ቦቴ ነበር ስዳክር የከረምኩት። ስለዚህ አንተም በእኔ ምክንያት አትፍዘዝ። ገባህ? አዎ ገብቶኛል። ስለዚህ ካላስቸገርኩ ማርክ፣ አሁን ብቻዬን መሆን ፈልገው እና እባክህ ዛሬ ማትሄድ እኔ ልሄድ፣ እንገናኛለን። ወቸው ጉድ ያገሬ ሰው። ቆይ ይህ ልጅ ምን ሆኗል? ልጆ ነኝ። ምን ነው እንደዚህ ወደ የኔ ምንም አልሆነም። ምናልባት ሁሉንም ነገር በምኞት አይንክ በምታይበት አይተው ሊሆን ይችላል ያበተ መሰለህ። ሳስበው ግን ተኝታ አላደርኩም። በተቃራኒው አንተ ነህ ሳትተኛ ያደርገው። ገና ለገና ፍቅረኛ የለኝም አለች ብለህ እሷን የራስህ ለማድረግ በቅዠት እንቅልፍን ሳትተኛ ያደርገው አንተ ራስህ ነህ። መካር ብዙ ያስለፈልፋል። ቅስምህ እንደተሰበረ ደግሞ ከፊት ያስተውቃል። ምንም ክደት የሚባል ነገር የለም። የኔ ናት ብለህ የምታስባት ልጅ በሰው ሁሉ ፊት ያንተ እንዳልሆነች ስትናገር መስማት በጣም ያማል። እንደውም አንተ ጎበዝ ነህ። ይሄ ክደት ሳይሆን ብልጠት ነው። እራሷንም እኔንም ነው ከችግር ያወጣችሁ። ምናልባት ይሄ ነገር ለአንተ ቅጽበታዊ ደስታ ሰጥቶ ሊሆን ይችላል። የወደፊት ተስፋም ጭምር ነው። አትልፋ። የሰብለን ልብ በደንብ አድርጌ ያውቀዋል። አትሽወድ። ሴቶች ልባችሁን ለአንድ ሰው ጥርሳችሁን ደግሞ ለአንድ ሰው በተመሳሳይ ሰዓት መስጠት ይችላሉ። እኔም ደግሞ ሳስበው በጭንቅላቷ አንተን በልቧ ደግሞ እኔን ይዛለች። ምኞትህ ጥሩ ነበር ግን አይሳካም። አንተን ፍቅረኛ ብላ ስለያዘችህና ልጅቷ ሸመኛ ስለሆነች ነው እንጂ አታፈቅርህም። ብትገለብጠው ትንሽ ብትገለብጠው ልክ ትሆን ነበር። እንዴት? በተንኮል ጭንቅላቷን ቢዚ እያደረግኩ ነው። ግን ደግሞ ከጭንቅላቷ ወርደህ ልቧ ውስጥ መግባት አልቻልኩም። ምክንያቱም እኔ እዛ ጋር አለሁ። ልቧንማ በደንብ አድርጌ አይቼዋለሁ። ስገባበት ሰፊና በጣም ምቹ ነበር። ያው ሰፊ ሆኖ ደግሞ ማንም ሰው ውስጡ ስላልነበረ ነው። ግን ብዙ ስነግርህ አንተ ሶስ ምንም አይነት ቦታ የለህም። ሰብለ ለእኔ ቦታ ከሌላት በጭራሽ ሌላ ሰው ቦታ እንዲኖራት አልፈቅድም። ተው፣ ፍቅርን በጉልበት ያንተ ማድረግ እንደማችል አታውቅም። ሰላማዊ ፍቅራችን አንተ ከመጣህ ጀምሮ መበጥበጥ የጀመረው ቀድሞም እውነተኛ ፍቅር በመሀላችሁ ስላልነበረ ነው። አንተ መሀላችን ስለገባህ እንደፈለግህ ማሰብ ትችላለህ። ከአንተ ያጣችሁን እኔ ጋር እያገኘች ስለሆነ ነው ወደ እኔ የተሳበች ያለችው። እንግዲህ እውነታው ይሄ ነው። ቆይ ግን አንተ ከኔ የተሻለ ምን አዲስ ነገር አለ? እሱን እንግዲህ ሰብሊ መጠየቅ ትችላለህ። ለነገሩ ልፋት ነው የሚሆንብህ። ግልጽ ነው አልነግርህም። ትንሽ ጊዜ ብቻ ታገሰኝ፣ የማደርገውን አሳያለሁ። ጊዜ እንድሰጥ እየለመንከኝ ነው? አይ እያስጠነቀቅኩ ነው። የፈለግኩን ማድረግ ትችላለህ። እኔ እንደፈለግ ጊዜውን እሰጥሃለሁ። እሺ አሳያለሁ። ምን ተገኝቶ ነው የሁሉ ደስታ? ያደረግሽው ነው ማለቀው መሰልሽ? ምንድን ነው ያደረግኩት? አትዋሽ። አንቺን የሚያስደስትሽን ነገር ማድረጌን አላስታውስም። አትዋሽ እንዴ! ምን እንደሆነ እኮ አልነገርሽኝም።
ቆይ የናታን ቦርሳ ውስጥ መልእክት ያስቀመጥሽው አንቺ አይደለሽ? የምን መልእክት? ሩቅ ያለውን ማማተር ትተህ ቅርብ ያለውን ተመልከት የሚል መልእክት ነው። ኧረ እኔ አይደለሁም። እውነት በይ። እውነት እንዴ? ቆይ ለናታን ያለኝን ፍቅር የምታውቂው አንቺ ብቻ ነሽ። እና ማን ሊሆን ይችላል? ቆይ ትርጉሙ ምንድን ነው? ሩቅ ያለችው ቃጀል ናት፣ ቅርብ ያለውት ደግሞ እኔ ነኝ። ቃጀልን ትተህ መሲን ተመልከት ማለቱ ነው። ይሄማ ስላንቺ በደንብ የሚያውቅ ሰው ነው። ለዛ እኮ ነው አንቺ ነሽ ወይ ያልኩሽ። ቆይ ማን ሊሆን ይችላል? ምናልባት አለም ትሆን? አለም የምታውቀው እኮ ሸርሽሜ እንደማፈቅረው ነው። አዎ እሱማ ልክ ነሽ። ቢሆን ራሱ እሷን ሊጠቅም የሚችል ነገር መቼም ነው የማታደርገው። እና ማን ሊሆን ይችላል? እኔ እንጃ፣ እኔ ምንም አላውቅም። ቆይ እሺ ናታን ሲያነበው ምን አለ? እሱማ ጭራሽ ትርጉሙ አልገባውም። ውይ ናታን ደግሞ ቆይ መቼ ነው የሚገባው? እሱን ለማስረዳት መሞከር ራሱ ደክሞኛል። መሲ ግን ምናልባት ገብቶት እንዳልገባው እየሆነ ይሆን? በጭራሽ ናታን እንደዛ ያለ ሰው አይደለም። ቢገባው በቀጥታ ነው መጥቶ የሚነግረኝ። ያም ሆነ ይሄ ግን ይሄ ሰው ሊረዳሽ እየሞከረ ነው። ናታን የማይገባው ድንጋይ ሆነ እንጂ አይዞሽ የኔ ቆንጆ፣ አንድ ቀን ይረዳሻል። ያ ቀን እንዴት እንደናፈቀኝ። አንተ እማክያ እንዳላችሁት እማክያ ማለት የምችለው እኔ ብቻ ነኝ። እንዴ አታፍርም? እማክያ ስትል አባኪያ ማንሱ ከሴት ስር የማይጠፋው ልጅ የሚርመጠመጠው አመዳሙ ልጅ አልኩሽ እኮ እሱን ነው። ያየ ሁላ ሴት ያምራል ያልከኝ ነው? ማን ነገረሽ? ሰማሁ። አንተ አሻንቲ፣ አንተና የዞርክ ስም የምታጠፋው ምን ደህና ስም ኖሮ ነው ደግሞ ስም የሚጠፋው? አታ ደግሞ ማክዬን ሁለተኛ እንደዚህ እንዳታያት። ባት ምን እንዳትሆን ነው? ወይ ቆዳዋ ስስ ነውና ይላጣል። ጎሻ ቡሻ እንደዚህ ንገርልኝ እንጂ። አንቺ ቆይ ባልጠፋ ወንድ እዚህ ችጋራም ላይ ምን ሆነሽ ነው የተለጠፍሽው? እኔ ኪሱን ሳይሆን ልቡን ነው ያየሁት። ወይ ኦሜራ አንዱ ምን አይነት ትዳር ሰጠኝና አምላኬ ነው ይስግልዛም። ወይ ማክዬ ወይ አባኪያ ስወድሽ እኮ እኔ ራሱ ውድድድ ነው ማረግሽ። እሺ ያው የሰሞኑ ውሏችን እንደዚህ ይመስል ደስ አይልም? አረ እንዴት ቻላችሁበት? አቡሻ እንዴት ቻላችሁበት? በፈጣሪ ጸጋ ነው። እሱ ጸጋውን ከሰጠ አንተ ምንም ትችላለህ። ደግሞ አንቺ ባላለሽ የሚባለው እውነት ነው እንዴ? አሁን እኔ ነኝ ባሏ። አሻንቲ አንተ እኮ ባል መሆን አትችልም። ለምን? ምክንያቱም ቺስታ ነህ። አንተ ልጅ የምትባለውን አሰማም እንዴ? እኔ ልቡን ነው ያየሁት። አባኪያ በእናትህ ይሄ ልጅ ምንም ደስ አላለኝም። ና እንሂድ ከዚህ ጋር። አዎ ይሻላል። ቆይ ከዛ በፊት የኛ ነገር መላበሉት እንጂ ምንድነው ደግሞ የእናንተ ነገር? እኔ በቃ ከሰርካ ጋር መሯሯጥ ሰልችቶኛል። ያው አታዩትም? ይሄ ልጅ ያው ትናንትና በካልቾ ቂጡ መቱት። ያው አረማመዱ ራሱ ተበላሽቷል አይደል ሚኪ? እኔ ምን አገባኝ? ሚኪ ሰርካርን ቂጡን አለው፣ ሰርካር ደግሞ ሚኪን ቂጡን አለው። ስለዚህ ባላንስ ሰራ ማለት አይደለም እንዴ? በቃ ቀልዱን ተውና የሆነ ነገር ፈልጉ። ያለው መላ አንድ ብቻ ነው። ምንድነው እሱ? እራሳችሁን ጠብቁ። አባኪያ እንሂድ በቃ። ምን እራሳችሁን ጠብቁ? በቃ ይሄን ነው የምትይው? ከፈለጋችሁ ደግሞ እርስ በርስ ተጠባበቁ። አንተ ሚኪ ዝም ትላለህ እንዴ? እኔ አሁን ከሰርካሪ ይልቅ አንተን ቢይዝህና በጥርሴ ዝልዝል ባረግ ደስ ይለኛል። እኔ ምን አገባኝ? ያው 12ኛ ውጤት ይመጣልኛል፣ ዩኒቨርሲቲ ገብቼ እገላገላል። አንተ ግን ያበቃላል። እሺ ኪሩ እማኪያንና አባኪያን እንዴት አያቸው? ባላንስ አለ። ወይኔ ጀርዬ ጉድሽን አላየሽ? አንተ እዛ ከሃይስኩል ተማሪ ጋር ቸልት እያልክ ፋራቱን ምን ሆነ ነው? በቃ ማርኬት ዋይዝ ዱን ማርኬት ዋይዝ ዱን። ጀርዬንማ በማንም አልቀይራትም። የኔ አምቡላንስ ሲጀመር እቺ እኮ አምቡላንስ አይደለችም ራሱ ነች በስተኛ። ምን ሆናል? አንዲት ቃል እዚህ ያመነሽ ጋር ጥርሱን አውልቅለት አውልቅለት። ማን ነው? ኤልያስ ነው። ዲና ከሱ ውጭ ያፈላልኝ። እሱ ልጅ ታገኘው ተጠንቀቀው። ሆን ብሎ ስትመታው ከሱ ሊያስባረረ ነው የሚፈልገው። ንግግሩ እኮ እንዴት እንደሚያናድድ እኮ ብታይ እኮ።
አሁንማ ሰብለ ፍቅረኛ የለኝም ስላለችው በደንብ የልብ ልብ ተሰምቶታል። ልቡን ባላወጣለት እኔ ጆኒ አይደለሁ። ትንሽ ታገስ። ቲቸር በቃሉ ጋር የደረሰው ወሬ ይረሳና ያኔ ዋጋውን ትሰጠዋል። እንዴ ሰብለ እንደነጠቀኝ እኮ በኮንፊደንስ ነው የሚያወራው። እኔ የምለው ቆይ ሰብለ ምን ብትለው ነው እንደዚህ ተማመነው? አላውቅም። ይሄ ውሻ ቅድም ክላስ በር ላይ ተገናኝተን ነበር እና ምን አለክ? እኔን እደግምሃለሁ አለኝ። አንተን ደግሞ በቅርቡ ሁሉንም ነገር ነጥቄው አንገቱን አስደፋዋለሁ አይለኝም መሰለ? ያኔማ ማን ወንድ ማን ሴት እንደሆነ እንለያለን። ወይ እሱ ወይ እኔ እዚህ ትምህርት ቤት እንማራለን። ቶ ወሬ ብቻ ነው። ጊዜው ሲደርስ ጥሩ ትምህርት እንሰጠዋለን። እድሜ ልኩን የማይረሳውን ትምህርት ነው አስተምሬ መለከው። እንዴት ነው እባክሽ ቢሰውል ዛሬ መመላለስ አብዝተሻል። ብዙም አትደሳሰት፣ ለጉዳይ ነው የመጣሁት። ልክ ነሽ። ፍቅራችንም እንኳን አንድ ጉዳይ ነው። እኔ እናንተ መሀል ፍቅር የሚባል ነገር የለም። ቆይ ግን ሰብሊ ነፃነት እንዴት ነው? የምን ነፃነት? ባለፈው እኛ ፊት ፍቅረኛ የለኝም ብለሽ ያገኘሽውን ነፃነትሽን ነው። አሁንም የጆኒ ፍቅረኛ ነኝ። እማፈቅረውም እሱን ነው። ይኸውልሽ ሰብሊ፣ ይሄ የሉኝታ ፍቅር አይጠቅማችሁ። በተለይ ደግሞ ለጆኒ ይቅርብሽ፣ ትጎጂዋለሽ። እኔ መቼም ጆኒ ልጎዳው አልችልም። አሁን የኔ ናፍቆት እያንቀሸቀሸ እያመጣሽ እንደሆነ ቢያይ አይጎዳም? አሁን የመጣሁበትን ጉዳይ ልንገርህ ወይስ መዘባረቀን ትቀጥላለህ? እሺ ቀጥይ። አንተ ነህ የናታን ቦርሳ ውስጥ መልእክት ያስቀመጥከው? የምን መልእክት? ይሄ ምንድነው? ሩቁን ትቶ ቅርቡን እንዳይ ምናምን። አይ እኔ እንደዚህ ነገር አላደረኩም። ከኔና ካንተ ውጪ እንደምታፈቅረው ማን ያውቃል? እኔ እንጃ። እኔ በምን አውቃለሁ? ኤላ እርግጠኛ ነህ እየዋሻኝ አይደለም? ቆይ ለምን ዋሽሻለሁ? አንቺን ስለዋሽው ሜዳ ላይ አልሻለሁ። አላውቅም፣ ግን ምናልባት ልትደብቅበት የፈለግከው ምክንያት ካለ። በቃ ይሄን ልትጠቂም ብቻ ነው የመጣሽው? እና ሌላ ምን ፈለግ? አንቺስ መቼ ነው የውስጥሽ የምትሰሚው? ስለምን ጉዳይ? በእኔ መሸነፍሽ። ያንተ አይነት ወንድ መቼም አያሸንፈኝም። እና ምን አይነት ወንድ ነው የሚያሸንፍሽ? ምን ነው ማንነትህን ልትቀይር ነው? የምፈልገውን ነገርሽ። ምን ነገርኩ? ከኔ የተለየ ማንነት ያለው ሰው ካገኘሽ እንደምትሸነፊ፣ ያ ማለት ደግሞ ለመሸነፍ ዝግጁ ነሽ ማለት ነው። በአንተ ቤት በመስቀለኛ ጥያቄ የልቤን ለማወቅ እየጣርክ ነው። የልብሽን በደንብ ነው የማውቀው ሰብሌ። እንዴት ባክህ፣ የኛ መርማሪ። ከኔ ምን ይደበቃል? ልብሽ ውስጥ እኮ ከገባሁ ቆይቻለሁ። እሱ በህልምህም አይሆንም። እሺ እሺ፣ ሰላም ሁኚ። እሺ ታዲያ ምን ላድርግ? ናታንም እንዳንቺ ፍቅሩን መረዳት አቃተው። ቢያንስ ለሱ ጽፌለት ከገባሁ ብዬ እኮ። አጋስቲላ ቀጅ ወንድ ነሽ? ፊት ነው ሰላም ነው አለን። እንዴት ነው? ከሸቢ በኋላ ላይፍ ተለመደ? እየተለመደ ነው። ደግሞ ትላንትና ከሰርካር ጋር ስትፋይቺ ነበር አሉ። እባክሽ ስንፋይት ነበር። ከነምኪ ጋር የማይሆን ሙድ ውስጥ አገኘሁትና ከዛ በቃ ስንፍታታበት ነበር። ይኸውልህ ሰውዬው ታይሚንግ ጠብቆ ሊያጠቃ ይችላል። ተጠንቀቃ። አስታይል ማን ጋር ልደውልልህ? አንድ ዳን የሚባል ጀለስ አለ እና ስልኩን ደጋግሜ ሞከርኩለት፣ ግን በጭራሽ እየሰራልኝ አይደለም። ምን እሺ፣ ችግር አለ እንዴ? አይ እኔ ብዙ ማስተካከል ያለብኝ ጉዳዮች አሉ። እስከዛ ደግሞ እናንተ ራሳችሁን ጠብቁሽ። አሁን መሄድ አለብኝ። ወዴት ነውና? ከትምህርት ቤት በር ላይ ሆኜ ብጠብቅ ይሻላል። እሺ አስታይል በቃ ምን ሆነህ ነው? የጨነቅ ትመስላለህ። የሆነ ገራ የሆነ መልዕክት ተላከልኝ። እንዴት? ቦርሴ ውስጥ ነው ያስቀመጡት። ቆይ ምን ነው የሚለው መልዕክቱ? አንብበው። ይሄ እኮ ግልጽ ነው። ቆይ እንዴት ሀሳቡ ገባክ? እርግጠኛ ባልሆንም ግን የሆነ ነገር ተረድቻለሁ። ባትሆንም ንገረኝ። ቆይ ምን ለማለት ፈልገው ነው? ሩቅ ያለችው ቃጀል ነች ይመስለኛል። ቅርብ ያለችው ደግሞ መሲ ናት። እናማ ሩቅ ያለችውን ቃጀልን ማየት ትተህ ቅርብ ያለችውን መሲን ተመልከት። ውስጥ ያለውን ነገር አዳምጥ፣ አትብዘዝም ነው የሚል ይመስለኝ። እኔ እኮ መሲን አላፈቅራትም። የጻፈው ሰው ግን መቼም የሆነ ነገር ገምቷል። ቆይ ምን የሚያስገምት ነገር አለ? እውነቱን ንገረኝ ካልክ እኔ የሚያሩቅ ሰው ብሆን መሀላችሁ ላይ የተደበቀ ፍቅር ያለን ይመስለኝ። ግን ስትቀርበን ፍቅር እንደሌለን አወቅ? አላወቅኩም። ያው አንተ አላፈቅራትም ስላልከኝ ነው እንጂ
ኤላ እንዴት ነው የምታስበው? መሲ እኮ እንደ እህቴ ማያት ጓደኛዬ እኮ ነች። እና ከጓደኝነት ወደ ፍቅር አይኬድም ያለው ማን ነው? እኔ ግን ይሄንን በጭራሽ አስቤው አላውቅም። እኔ መሲን ከእህትነት በዘለለ አንድም ቀን አስቤያት አላውቅም። ምናልባት ጭንቅላት አልቀበል ብሎት ይሆናል። ጭንቅላቴ አልቀበለውም ካለ እያልኩት ያለው ነገር ልክ ነው ማለት ነው። ናታን ልብህን አዳምጠው። ምንድን ነው የምታወሳስብኝ? ከየት ነው የምታመጣው? አይ ካሌብ ካሌብ እንድታዋራኝ እፈልጋለሁ። ምንድን ነው የማዋራሽ? ቆይ ለምንድን ነው እንደዚህ እየሆንክብኝ ያለኸው? ጆኒን ያሳፈረሻል። ኤልያስ ፊት ከርተሽው ኤልያስ እንዲያላግጥበት ምክንያት ሆነሻል። ታዲያ ወድጄ ነው? በሰዓቱ ማድረግ የምችለው እሱን ብቻ ነበረ። ንግግርሽ ግን እዛው ላይ አላበቃም። ማለት ኤልያስ እየተከታተለ እኔ ፊት ካደች አትፈልግህም፣ አሁን ነፃ ነች፣ የኔ ያደርጋታለሁ ምናምን እያለ ሙድ እያያዘበት ነው ያለው። አስፈላጊ ከሆነ እኔ የምፈልገው ጆኒን እንደሆነ እንጂ እሱን እንዳልሆነ፣ በሰዓቱ ደግሞ እንደዛ ያልኩት ለተሻር በቃሉ እንደሆነ ነግሯለሁ። ጥሩ፣ እንደዛ ካደረግሽና የጓደኛዬን ክብር ካስመለሽ እኔም ሌላ ምንም ፈልገው ነገር የለም። አትታዘብ። ይህ ኤልያስ ነገር ስራው ስላልናደ ምክንያቱም ደግሞ አንቺ ነሽ ብሎ ስለሚያስብ አንተ ከተረዳኸኝ በቂ ነው። ጓደኛ ስለሆነ እንዳይደብረው ብዬ ነው እንጂ ያስረዳው በዛ ነው። ኤልያስን ለአንዴና ለመጨረሻ ጊዜ ከህይወታችን ማስወጣት አለ። ሁሉም ነገር ሰልችቶኛል። ሰላም በጣም ነው። ሄሎ ዳኒ